የድሮ ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ጌታን ተቀበሉ ወንጌላዊ ሆኑ ይባላል። እኔ አንድ መለው ነገር አለ። ሞራሌን ከፍ አድርጌ ስለሰቀልኩት የሐሳብ ቀንጨራዎች ተንጠራርተው ያደርሱበትም እላለሁ። ልክ ሚልኬሳ እንደሚለው በአውሮፕላንም አብሮት እንደሄደ ዩናይትድ አረብ ኤሚሬትስም አብሮት እንደሄደ አየር መንገድም ሲሄድ ከሱ ጋር እንደሆነ ኪስ ውስጥ ያለ ነው የሚመስለው ሚልኬሳ እና ጀዋር መሐመድ ቃል በቃል ይሄን መንግስት እንደ ዶክተር አብይ የፖለቲካ ስነ ምህዳሩን የከፈተ የለም። እምቢ ያለ ቢኖር ከመከላከያው ጋር ከኃይሎች ጋር እናወድማለን ነው ካለው። አሁን ለምሳሌ ከአራተኛ ለክፍል በመስኮት ያመለጠ ልጅ ለአራተኛ ለክፍል ያለ ነው ትልቅም ቢሆን የምታስተምረው ትልቅ አይዲያ ስታነሳበት ይደነግጣል፣ አይሰማህም። እንደ ሕዝቅኤል ገቢሳ ሰው ያስገደለ ሴቶችን የደፈረ ማስረጃ ስላለኝ በጣም ነውረኛ እግዚአብሔር ይመለከተኛል። ውሸቴም ቢሆን የደፈራቸውን ሴቶች አምስተርዳም አግኝቻቸዋለሁ፣ ሆላንድ ሄጄ። እነዛ ሰዎች በትክክል ቴዲ አፍሮ የእነሱን ሀሳብ አንጸባርቋን ብለው ያምናሉ? እርስዎ አንተን የመሰለ የተከበረ ከኔ ቀጥሎ ትልቅ እንትን ያለ ሰው እንዴት ከአህያ ጋራ ትከራከራለህ? ይሲ አሁን አህያ ነው። ለእኔ ኢትዮጵያዊነት አታስተምረኝም ያለው ብሔርተኞች ነው ለእኔ። ሰላም የተወደዳችሁ የሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ወቅታዊ የእንግዳ ፕሮግራማችን ነው። የእንግዳ ፕሮግራማችን በዛሬው ዕለት እንግዲህ በማህበራዊ ሚዲያ ያው ተጽዕኖ ፈጣሪ ናቸው። መምህር ታዬ የሆነ ነገር ሲጽፉ ያን ተከትሎ እንግዲህ መንጋም አልነው ግርግር ይነሳል። ያው ብዙ ጊዜ አቧራ ያስነሳሉ ነው የምላቸው። እኔ በግልም ጓደኛ ስለሆን እንደው አቧራ ባያስነሱ ነው የምለውና አንዳንድ ሀሳቦች በተነሱ ቁጥር አጀንዳ መሆናቸው የማይቀር ነውና ዛሬ መምህር ታዬን እስኪ ሀቅና ሳቅ ስቱዲዮ ጋብዘን ለምን በሻይ ቡና ብቻ ያበቃል፣ ቁም ነገሩን የኢትዮጵያ ሕዝብ እንዲሁም አድማጭ ተመልካቾቻችን ይጋሩት በሚል መምህር ታዬን ስቱዲዮ ጋብዘናል። አክብረውን ስለመጡ በአድማጭ ተመልካቾቻችን ስም እንዲሁም ያው ሀቅና ሳቅ ሞቶ ይመቸውታል በሀቅና ሳቅ ስም እናመሰግናለን። እኔም እንግዲህ የሀቅና ሳቅ ሚዲያ ቤተሰቦችን በሙሉ መነሻችሁም መድረሻችሁም ኢትዮጵያ ስለሆነችና ፊት ለፊት ስላለች ይህ ሚዲያ ጠርቶ እንግዳ ሲያደርገኝ ደረቴ በደስታ ይሰፋል፣ ከፍተኛ ክብርም ነው የሚሰማኝ እና እንኳን ጋበዛችሁኝ፣ እግዚአብሔር ይስጥልኝ። እናመሰግናለን መምህር። እንግዲህ መምህር በደረቅ ጥያቄ አልጀምርም። አድማጭ ተመልካቾቹ እንዲሁም ደግሞ ይሄው መንጋውም የምንለው አካል እርስዎ አሜሪካ ከሄዱ በኋላ አሜሪካ እንዴት ቆዩ? የአሜሪካ ላይፋቸው ምን ይመስል ነበር? ምቾት ነው ወይስ ስቃይ ነው? ምንድን ነው? ያው እርስዎ ሚስጥር እንደማያውቁ አውቃለሁ። ለጓደኞችዎት ያጋራሉ። ሶሻል ሚዲያ ላይ በጣም ስሉጥ ነው። እኔ በጣም እንደውም መታደል እላለሁ። አንዳንድ ሰዎች አይችሉ። በተለይ ትናንትና ራሷን ያጠፋችው ልጅ አለች። በኮሜንት ችግር ነው። እሱም እስኪ በኋላም እሱን ካገኘን ፋታ እናወራለን። እርስዎ ያጋራሉ። ሲከፋዎትም ሲደሰቱም ሀዘኖትን ሁሉም ነገር ያጋራሉ እና ሌላ ይቅርና ከመንግስትም ጋር ፊት ለፊት ይጋፈጣሉ። የአሜሪካ ህይወቶት እንደው ከሚዲያ ከነገሩን ከጻፉት በዘለለ ምን ይመስላል? የአሜሪካ ህይወቴ ሁለት አይነት ገጽታዎች ናቸው ያሉት። እንግዲህ አሜሪካ በዓለማችን ላይ በኢኮኖሚም በጣም በርካታ ማህበረሰብን ሚዛን በማኖር የምትታወቅ ሀገር ናት። ለብዙዎች የተስፋ ምድር ነው የምትመስላቸውና አሜሪካ አትላንቲክን አቋርጦ መሄድ የበርካቶች ፍላጎት ነው። እኔ እንኳን ብዙም ፍላጎት ባይኖረኝም እንዳልኩ ከኮቪድ በፊትም ከኮቪድ በኋላም ደርሼ የተመለስኩ ቢሆንም የተለያዩ አውሮፓ ሀገሮችም መጨረሻ ላይ ግን አሜሪካ የተወሰነ ጊዜ ቆይታ ለማድረግ ሄጄ ነበር እና ስገባ ጥሩ ነገሮች አጋጥሞኛል፣ መጥፎም ነገሮች አጋጥሞኛል። መልካሞቹ ነገሮች አንደኛ ኢትዮጵያ ውስጥ አውቶሞቢል አሽከርክሬ አላውቅም። አሜሪካ ግን የተለያዩ አውቶሞቢሎች የማሽከርከር እድል አግኝቻለሁ። እዛው መንጃ ፍቃድም ወይም የማሽከርከር የሙያ ፍቃድ በማውጣት እሱን ትንብያለሁ እና ሁልጊዜ አውቶሞቢል ውስጥ ተቀምጬ ነበር። ረጃጅም ጉዞዎች ከዋሽንግተን እስከ ኒውዮርክም የ4 ሰዓት ወደ ደለዌር፣ ወደ ኦሽን ሲቲ፣ ወደ ተለያዩ አካባቢዎች ሄድ ነበር። ዌስት ቨርጂኒያም እና አንዱ ይሄ አዲስ ኤክስፒሪየንስ ነው ለኔ። በኢትዮጵያ ጎዳናዎች ላይ ሳላሽከረክር መጀመሪያ በምዕራቡ ዓለም ማሽከርከሬ ጥሩ ነገር ነው። ሁለተኛው ሲሄድ እንትን አልነበረኝም። ምንድነው በቅድ አይደለም ሄድኩት፣ በቂ ገንዘብ ይዤ አልሄድኩም። እዛ ደግሞ አካባቢ ከቤት መጥተው እንዲሄድ የገፋፉኝ ሰዎች ነበሩና እዛ ስደርስ በኢዲዮሎጂ ወይም አይዲዮሎጂ በርዕዮተ ዓለም ልዩነት እነሱ የሚፈልጉትን እንድናገር ነበር የሚፈልጉት። እንደ ስም መጥቀስ ባልፈልግም ሚልኬሳ የሚባል ዶክተር አለና እሱ እንደዋሽ ሰው
እንደዋሽ ነበር የሚፈልጉት። እኔ ደግሞ በምንም ተአምር አንድ ምለው አባባል አለ፣ ይቅርታ ያደረግልኝና አገላለጹ፣ ሴት ልጅ በጣም ቢቸግራት ገላዋን ልትሸጥ ትችላለች። ሰው ትልቁን ከእንስሳት የተለየበትን 86 ቢሊዮን የነርቭ ሴሎችና 100 ትሪሊዮን ሲናፕሲስ ያሉትን አእምሮን ከሸጠ ከዛ በኋላ ሰውነቱ ይጠፋል። እና እንደዋሽ ነበር የሚፈልገው። አንዱ በፖለቲካው ረገድ ያጋጠመኝ ነገር ምንድነው? ዋሽ ያሉት ዋናው አንዱ ዶክተር አብይን መጀመሪያ አራት ግብዣ ላይ ተጠርቼ ነበር፣ ያውቃሉ እያንዳንዷን እንቅስቃሴ እና ብዙ መድረኮች ላይ የጠቅላይ ሚኒስትር አዲስ ፕሮግራም ላይ ተጋባዥ ነበርኩ እና እነዚህን ስለሚያዩ ጠቅላይ ሚኒስትሩን አውቀዋለሁ ፐርሰናሊ እና ልክ ሚልኬሳ እንደሚለው በአውሮፕላንም አብሮት እንደሄደ ዩናይትድ አረብ ኤሚሬትስም አብሮት እንደሄደ አየር መንገድም ሲሄድ ከሱ ጋር እንደሆነ ኪስ ውስጥ ያለ ነው የሚመስለው ሚልኬሳ እና እንደሱ አይነት ውሸት እንትን እንድታደርግና አንደኛው ኢትዮጵያን አንድ አድርገው ከሚመሩት ሰዎች አንዱ ጠቅላይ ሚኒስትሩ ነው። እሱ በጣም ውስብስብ የሆኑ ነገሮችን የፈታ ስለሆነ እሱ ላይ ታርጌት ያደርጋሉ። የመጀመሪያው ታርጌታቸው በኢትዮጵያ ፖለቲካ እሱ ነው፣ ዲያስፖራው። ሁለተኛው ፊልድ ማርሻሉ ላይ እንደምታውቀው 46 ዓመት የቆዩ ናቸው በውትድርና። ሰራዊቱ በጣም ይቀበላቸዋል። ሜዳሊያ በህወሓትም ዘመን ያውም በሚገርም ሁኔታ ከፍተኛ ወታደራዊ ኒሻን የተቀዳጁ ናቸው። በዚህኛውም ዘመን ሻዕቢያንም ማዝረጥርጠውት መለስ ተመለሱ ሲላቸው ነው የቆሙት። ወያኔንም ማዝረጥርጠዋታል። እያንዳንዱ እጃቸውን ቀምሷል። ስለዚህ አንድ ብዙ ጊዜ የምለዋል የእድር አግዳሚና ሶሻል ሚዲያ የቀበሌ አግዳሚና ሶሻል ሚዲያ እኩል ስለሚያስቀምጥ እኚህን ትልቅ 46 ዓመት የቆዩትን ሰው ኤም1 እና ኤም40 መካከል ልዩነት የሌለ መኖሩን የማያውቅ ሰው ሁሉ ይተቻል። እና ሁለተኛው እሳቸው ላይ እንዳተኩር ነው። ሶስተኛ ከኦሮሞማ ጋር ተያይዞ በሽመልስ አብዲሳና የኦዴፓን አመራር እንድመታ ነው እንግዲህ እና መከላከያ እንደ ተቋም ነው። እዚህ ላይ ብዙ ውሸቶች አሉ፣ ስክሪፕቶች አሉ። እነሱ እንድሰራ ያደርጉሃል። ፈቃደኛ ባለመሆኔ የተነሳ ያው ሆቴል ውስጥ እንዴት ተውኝ፣ ከዛ በኋላ ምን አይነት ኔትወርክ ሰርተው ማግለል ፈጸሙ ምናምን የሚለውን ትተን ከዛ አየር መንገድ ገባሁ ዲዩቲ ማኔጀር በመሆን ነው። ግን በነገራችን ላይ ጨዋታዎች ላይ ሻዕቢያ 34ኛ ዓመት የነጻነት በዓላችን የሚለው ላይ አንዱ ሲያስተጋባ የነበረው የኦሮሞማው መንግስት ይል ነበር። ማለት ኦሮሞዎች ላይ ጠንክሮ መደብደብ። ከዚህ በፊት ኢትዮጵያን አቁሟት የነበረው አማራ ነው ብላ ያስቡ ነበር። በነገራችን ላይ የአማራ ብሔር እንትኑን አይደለም የሚጠሉት፣ ኤሊቱን አይደለም፣ እንደ ጠቅላላ ማህበረሰቡን ነው። አሁን ደግሞ ያን ተከርብቶ ኢትዮጵያን አቁሟታን ብሎ የሚያስበው ሻዕቢያ ወይም ወያኔ ከስልጣኔ ገፍቶኛን ብሎ የሚያስበው ኦሮማራ ትግልም ቢሆን የበለጠ ግን ወደ ኦሮሞማው ነው ብሎ ያምናል እና ኦሮሞ ነው ብሎ ያምናል። ኦሮሞ ላይ ፎከስ ማድረጋቸው ኢትዮጵያን ዋልታና ማገር አድርጓን ብለው ያስባሉ። ማለት ከሻዕቢያ የተሰጠ ሚሽን አይመስልም። እንግዲህ ትልቁ ነገር 34ኛ ዓመቱ ላይ የሻዕቢያን ራሱ ኢሳያስ አፈወርቂ ራሱ ባደረገው ቃለ መጠይቅ ወይም የኤርትራው ፕሬዚዳንት አንቱም ብለው ግዴለኝም ኢሳያስ አፈወርቂ ባደረጉት ቃለ መጠይቅ ላይ ኦሮሞማ ብለው ፕራክቲካሊ ገልጸው ነው የጻፉት። ለምንድን ነው ብለን ካሰብን መጀመሪያ አንድ ማህበረሰብ ላይ ታርጌት ይደረጋል። ለምሳሌ ሮማን ፕሮቻስካ የባሩድ በርሜል በሚለው መጽሐፉ ላይ እንደጻፈው ኢትዮጵያውያን ፊት ለፊት ተዋግታችሁ አታሸንፏቸው። ማሸነፍ ከፈለጋችሁ አንድ ብሔረሰብ ላይ ታርጌት አድርጋችሁ እሱ እንዲገለል ብታደርጉና መከፋፈል ብትፈጥሩ እርስ በርሳቸው መናከስ ከጀመሩ ያኔ ኃይላቸው ሙሉ በሙሉ ይደክማል። እንግዲህ አንድነት ኃይል ነው የሚለው ትልቅ መፈክር አለ፣ ይታወቃል። ኢትዮጵያን በአንድነት መነሳት ታርጌት አድርገው ከሮማን ፕሮቻስካ የባሩድ በርሜል ሰውየው የኢትዮጵያ ቆንሱላ ነበረ። ከዚህ ተባረው ነው ሄደው በ1920ዎች ውስጥ በሰራቸው ብልግናዎች ሮማን ፕሮቻስካ እና በተለይ የባሩድ በርሜል ብለው ዘ ፓውደር ባረል የሚለው መጽሐፍ ደበበ እሸቱ ነበሩ በጣም የምናደንቃቸው ከያኒ የተረጎሙት እና እዛ ላይ ታርጌት አድርገው ቆዩ። ከዛ በኋላ አማራው በሌሎቹ ማህበረሰቦች የማስገለል ስራ በሰፊው ሰሩ። እኔም አንድ የምሰራበት ነበር እሱ ላይ እና ለምንድን ነው ይሄ ማህበረሰብ የሚገለለው? በኋላ ላይ ያንን በደንብ አብስለው የአማራ ብሔርተኝነት እያደገ ሲመጣ አሁን ያለው ስርዓት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኦሮሞ ነው። በአጋጣሚ የኦሮሞ አመራሮች ደግሞ በተለያዩ የመንግስት መዋቅር ላይ አሉ፣ ይታያሉ፣ ጎልተው ወጥተዋል ምንም በማይካድ ሁኔታ። አሁን ላይ ኦሮሞ ብለው ቢነሱ ሌላ ሬቶሪክ ፈጥረው ሌላ ትርክት ፈጥረው ኦሮሞን ከሌላው ማህበረሰብ ደግሞ የመነጠል አማራውን የሚችሉትን ያህል መነጠል ሞክረዋል። እሱም ላይ ብዙ ተነጥሏል የሚል እምነት አላቸው። አሁን ደግሞ ኦሮሞን ከነጠሉ እርስ በርስ አንድ የመሆን እርስ በርሳችን የመዋደድ ህብረታችን የማጠናከር በየትኛውም ሰዓት አብሮ የመነሳት ነገራችን በጣም ከሚፈልገው ላይ ይዳከማል። መንግስት ደግሞ እንደምታየው ሰላም እንዳይሰፍን ለማድረግ የሚፈልጉትና መንግስትን ለማዳከም አንድ ማህበረሰብ ላይ ፎከስ ማድረግ አለባቸው። እንደምታውቀው በኢትዮጵያ ማጆሪቲ ከ60% በላይ ሁለቱ ሲደመሩ ነው። ከፍተኛ የሆነ መጋመድም አለ በሁለቱ መካከል። ስለዚህ ይሄን በሚለዩበት ጊዜ
ብዙ እኮ ምንም መካድ የማይቻል ባልና ሚስት ተለያይተዋል። ኦሮሞና አማራ በመሆናቸው ብቻ እየተዋደዱ ብለዋል። ፍቱ ብለዋል። ማአት ነገር ተናግረዋል። አብራችሁ ከነሱ ጋር ትጋቡ፣ ከነሱ ጋር አብራችሁ አትብሉ፣ አትጠጡ። ብዙ ቅስቀሳዎች ነበሩ። ኢቭን ፔጅ ነበር አይ ሪመምበር ኦሮሞ ገርልስ ፎር ኦሮሞ ቦይስ ዱ ኖት ሚክስ አበሻ የሚል ልክ የዛሬ 16 ዓመት ጀምሮ ኃይለኛው እንቅስቃሴ የኦሮሞ ልጆች ለኦሮሞ ሴቶች ወንዶች ከአበሻ ጋር ትጋቡ። አበሻ የሚሉት ማንን ነው? ፕሪዶሚናንትሊ አማራው ነው። ቀጥሎ ያው አበሻ የሚባሉት ትግራዋይ፣ አማራ፣ አደሬ እነሱ ሴሜቲኩን ከኩሺቲክ ከኦሞቲክ እና ከቻሪናይል ኮማን እንግዲህ 5 አይነት ናቸው። ያው ኩሺ ስለሆነ ኦሮሞ ኤግዛክትሊ ነገዶች አሉ ኢትዮጵያ ላይ ስንት ናቸው? እንደው ወደ በተለያዩ ሁኔታ ያሉት ከ80 በላይ ናቸው። ነገር ግን አንድ አፍሮ ኤሺያቲክ የሚባል ፕሮቶ ላንጉዌጅ አለ ትልቁ። በአፍሮ ኤሺያቲክ ውስጥ 6 የተለያዩ ክፍፍሎች አሉ። ወደ ኢትዮጵያ ስትመጣ 5 ናቸው። አንዱ ሴሜቲክ ነው፣ ሁለተኛው ኩሺቲክ ነው፣ ሶስተኛው ኦሞቲክ ነው፣ አራተኛ ጋምቤላ እና ቤንሻንጉል ጉሙዝ ያሉት ቻሪናይል እና ኮማን 5 ናቸው። ናይሎ ሳሃራን ከዋናው ፕሮቶ ላንጉዌጅ ጋራ ስንመጣ ኒጀር ኮንጎ፣ አፍሮ ማነው ናይሎ ሳሃራን እና አሁን ያልኩት አፍሮ ኤሺያቲክ እና ኮይሳን የሚባሉ 4 ናቸው። ዋናው ለአድማጭ ተመልካቾቻችን ጎሳ ምንድነው የሚለውን ማለት ነገድ ምንድነው የሚለውን እንዲያውቁት ነው እንጂ መጽሐፍ ቅዱስን መጽሐፍ እኮ ይገልጻል። በነገራችን ላይ ምንም እንትንም አይደለም። የካም ነገድ የሴም ነገድ እያለ ይገልጻል። እስኪ አሁን እኔ እንዲያተኩርልኝ የምፈልገው መምህር ታዬ አሜሪካን ሄደው ለምንድን ነው ወጣ ገባ የገጠማቸው? ለምን ምቹ አልሆነም? አሜሪካ ሲባል አሁን ሁሉም አንድ ወጣት ብትጠይቅ አሜሪካ መሄድ እፈልጋለሁ ይላል። ግን አሜሪካ እንዴት ይኖራል ቢባል አያውቀውም። ግን ምኞቱ ውስጥ አለ፣ እቅዱ ውስጥ አለ። ከዲግሪ በላይ ከማስተሩ በላይ ወይም ተምሮ ኢትዮጵያ ውስጥ ቁም ነገር ከማግኘት በላይ አሜሪካን ያው የምዕራቡ ሚዲያ ተጽዕኖ እንዳለ ሆኖ ግን እንደሚባለው እንደሚታየው ነው ወይ? እስኪ እንደው ከፖለቲካ ውጭ ማህበራዊነቱን ነው። በማህበራዊ ካየ ነው እኔ እንደ ፖለቲከኛ እንትን ወስጄ በማህበራዊ ካየ ነው አሜሪካ ለመሄድ ብዙ ሰው ይፈልጋል። ምክንያቱም ዶላር እንዴትም ብሎ ተበድሮም ተለቅቶም ባገኘው መንገድ ሲልከው ትርጉም አለው። ወደዚህም ተበድሮ መጥቶ ሲመነዝረው አሜሪካ ውስጥ ከዛፍ ላይ ገንዘብ የሚሸመጠጥ ነው የሚመስለው። ኖርማሊ አሜሪካ ውስጥ ያለውን አብዛኛውን ኢትዮጵያ ብታዩ አብዛኛውን በእርግጠኝነት 95% የሚሆነው ኡበር የታክሲ አይነቶችን የተለያዩ አይነት ኡበር ነው የሚባለው። ኡበር አለ እዚህ ሀገር ራይድ እንደምንለው ፈረስ እንደምንለው ኡበር የሚባል አገልግሎት አለ። እዛ ውስጥ ኡበር ኢትስ የሚባል አለ የምግብ አቅርቦት፣ ዶርዳሽ የሚባል የምግብ አቅርቦት አለ። ብዙ አይነት ናቸው። ግራባብ የሚባል የምግብ አቅርቦት አለ። ከዛ በጣም በሰፊ ቁጥር የምታገኘው አየር መንገድ ውስጥ ነው። አየር መንገድ ውስጥ ዊልቼር መግፋቱንም የአውሮፕላን አጠባውንም የተለያዩ የጉልበት ነክ ስራዎች ላይ ነው የሚሰማራው። ምናልባት በጣም ካጋነንኩት 3% የሚሆነው በተማረበት ፊልድ 3%። እነ ጀነራል ቆምላቸው እኮ ደጀኔ የሚታወቁ በደርግ ጊዜ ታላቅ ሰው እስከ ህይወታቸው ፍጻሜ ኡበር እየነዱ ነው የጨረሱት። አብዛኛው ሰው ኡበር ነው የሚያሽከረክረው። ግን እንደው በሜትሮ ላይ ይሄ ምንድነው በባቡር ላይ በአውቶቡስ ላይ ምናምን እንደዚሁ ሹፌሮች እና አንዳንድ ቦታ ሜካኒክ ምናምን ታገኛለህ። ዶክተሮች ጥቂት አሉ፣ ነርሶች ጥቂት አሉ። ግን ነርስ የሚለው ስም ያው ግልጽ ነው። ብዙ በእድሜያቸው የገፉ ሽማግሌዎችና አሮጊቶች አሉ። እነሱ መንከባከብ ቀላል ነገር አይደለም። ለአሜሪካ ሶሳይቲ ክብር ይሰጣሉ ለዚህ ላገለገሉ ሰዎች። ስለዚህ ነው የማውቃቸው ሰዎች አሉ $6,000 ይከፈላቸዋል። ምግብም መኝታም ሁሉ ነገር ተችለው በየወሩ $6,000 ካገኙ በደንብ አድርገው ፈክተው 11 ወር ቢሰሩ 12ኛው ወር ላይ ሲመጡ በወር እንኳን $1,000 ቢቆጥቡ ምግብ የለም ምናምን ወጪ የለም። እዚህ ሲመጣ እንደሱ ሀብታም ሰው የለም። አንዳንዶቹም እንደምታየው ህንፃ ምንም ይገነባሉ። ላይፉ ግን አሜሪካ ውስጥ ከባድ ነው። አንዴ ፍልፍሎ የቀለደው ቀልድ አለ። አሁን ታሞ ተኝቷል። በአንድ አይናቸው ነው የሚነዱት ያለው 16 ሰዓት ነው የሚሰራው አብዛኛው ሰው። 2 ሺፍት ነው እየተሯሯጠ የሚሰራው እና የአሜሪካ ህይወት ቀላል አይደለም። በጣም ከባድ ነው። እጅግ በጣም ሲበዛ ቻሌንጅ አለበት። የሚያለፋ ነው። እንደ ኢትዮጵያ እዚህ ጋር መተህ ጠዋት ፊርማህን ፈርመህ ከዛ በኋላ ቁርስ ልትበላ ፊርማ ትፈርማለህ፣ ቁርስ ልትበላ ትወጣለህ። ተመልሰህ ትገባና ደግሞ የለም የሻይ ረፍት የሚለው እኔ እስከማውቀው ድረስ ህግ ላይ ሻይ ረፍት ብለህ ትወጣለህ። ምሳ ሰዓት ይቃረባል። ከዛ ምሳ ሰዓት ላይ ደግሞ በደንብ ታሳልፍና ለመፈረም ትገባለህ። የመጨረሻ መውጫ ፊርማ እንደዚህ አይነት እዛ እንደዛ የለም። እያንዳንዷ ሰዓት ስራ ላይ ናት። እኔ አየር መንገድ ሰራ ነበር። ለምሳሌ ዲዩቲ ማኔጀር ሆኜ ሰራ ነበር። በስሬ ሱፐርቫይዘር፣ ቲም ሊደሮች፣ ካቢኖች አሉና 8 ኢትዮጵያውያንም አሉ። የሚገርመው እንዴት ዲዛይን እንዳደረጉት ስራውን አላውቅም። ከምሽቱ 4 ሰዓት ነው ጀምረው ጠዋት 12 ሰዓት ነው። ሁላችንም እጅግ ፈጠንን ከተባለ 15 ደቂቃ ነው። 12 ሰዓት መስራት አይከብድም። ከ8 ሰዓት ነው እኛ የምንሰራው። ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ነው። ኦኬ 8 ሰዓት ነው የምንሰራው እና አንዳንዶች ቀጥሎም ይሰራሉ። ያ ማለት እጅግ በጣም አድካሚ ነው። በጨለማ ውስጥ ነው የምትሰራው።
አውሮፕላኖች ያሉ ትወጣለህ ትወርዳለህ። እኔ 10 አውሮፕላን የምቆጣጠረው እኔ ነኝ። እና ሲያልቅ ሴኩሪቲ የመጨረሻዋን ሲል አለች የምትታሸግ እሷን አሽጌ ነው የምወጣው ሙሉ ሪፖርት አድርጌ እና እንደነገርኩ ሱፐርቫይዘር፣ ከዛ በኋላ ደግሞ ቲም ሊደሮች ካቢኖች አሉ በስሬ እና ምን ያህል እንደሚያደክም ጠዋት ወጥቼ ለማሽከርከር ከአየር መንገዱ ተነስቼ ወደ 1 ሰዓት ነው ማሽከረክረው። መሀል ላይ እንቅልፌ ይመጣ ነበር። መንገድ ዳሮኝ ሁሉ የተኛውበት ጊዜ አለና በጣም አድካሚ ነው። አሜሪካ ግን ደግሞ አንድ የመስመሩን አግኝተ ከገባ በኋላ ሌላው ላይፍ የሚከብድ አይደለም። ይሄ በተለይ የመገበያ መንገዱ አንድ የባንክ እንትን ካለ በሱ የፈለግከውን ነገር ማድረግ የምትችልበት ነገር ነው። ግን ላይፉ እንዲቀላል አይደለም። ትንሽ ለኢትዮጵያን ቀላል የሚሆነው የኢትዮጵያን ምግብ ቤቶች አሉ። እዛ ተሰብስቦ የመገናኘት ሁኔታ አለ ምናምን አለ እና ይህን ያህል የአሜሪካ ህይወት እንትን አለ። በረዶ ባለፈው ስለ ጄኔራል አሁን ቁምላቸው እያወሩኝ አቶ ገዱ አንዳርጋቸውም መኪና ፓርኪንግ ነው እየጠበቁ ያለው ይባላል። መጀመሪያ ላይ ፓርኪንግ ላይ ይጠብቁ ነበር በሰዎች ገብተው። አንዳንዴ ይሄ ጋስ ስቴሽን ላይ ምናምን ላይ በካሽ የሚከፈለው ስራ አለ። በወቅቱ 5 ወር አልሞላቸውም። 5 ወር ካልሞላህ ደግሞ የስራ ፍቃድ አታገኝም። እኔ 5 ወር ከቆየ በኋላ ነው የግድ ፓርኪንጉን አቶ ገዱ ለመስራት 5 ወር መሙላት አለባቸው። ህገወጥ ስለነበሩ ሲጠቆም ኢሚዲየትሊ አቆሙ። ህገወጥ ነው። ህገወጥ ደግሞ ህገወጥ የሚሆነው 5 ወር ሳይሞላ ፓርኪንግም ይሁን የትኛውንም ስራ አቶ ገዱ 5 ወር ሳይሞላቸው ነው ፓርኪንግ ጠባቂ ሆነ። የስራ ፈቃድ ሳይኖራቸው ፓርኪንግ የመኪና ፓርኪንግ ላይ ጠባቂ ሆነ። ባይዞ የተደባደቡትም አለ። አንዳንድ የአሜሪካ ህይወት ከባድ ነው። ከኢንጂነር ይልቃል ጋራ ማይክ ታይሰን እና ኢቫንደር ሆሊውድ የሆኑበትም ሁኔታ አለ። እንደው ሀቅና ሳቅ ስለሆነ ሚዲያችሁ እና በጣም ተነራርተው ነበር። ሰው ገብተው ነው እንትን ያላቸው በላይ እየዘለሉ ምናምን ይሄ ጎረምሶች እንደሚያደርጉት ደግሞ የነበርኩበት ቅርብ አቅራቢያ ላይ ነውና እዛ ጋር ስታይ ሰርተዋል። ማን ዳኛው ሆነ? እንግዲህ እዛው ያሉ ተሰብሳቢዎች አሉ። እነሱን አታዋርዱን አሉ። ትንሽ የተወሰነ ሸሚዝም የመቀደድ ኮትም የመሳብ አይነት ነገር ነበረ እና ሁለቱም ወኔያቸው መጣ። ብስጭቱ አለ። ከቤተሰብ ከሀገር መራቅ ከነበርክበት ትልቅ ቦታ ወርደህ ዘጭ ማለት ቀላል አይደለም። ባይዘው ዘጭ ማለት ነው። ምንም በማህበረሰብ ውስጥ ከካስ ሲስተም ጫፍ ላይ ወጥተህ ታች ስትሄድና እንዲህ አይነት ላይፎች ያጋጥማሉ። ብዙ ሰው ግን ይቅርታ አድርግልኝና መንገድ ላይ ጎዳና ያቶ ይልቃል እንደው በዚህ ኢንጂነር ይልቃል ምን ነበር የሚሰሩት? የኢንጂነር ይልቃል ስራ እውነት ለመናገር ማላቀው መናገር አልፈልግም። አንዳንድ ጊዜ ገንዘቦች ይሰባሰባሉ። ስትሄድ ከነሱ ጋር ከሄድክ መንግስትን የምትሰደው ከሆነ የሚሳደቡ ከሆነ ይመደብላቸው። ስም መጥቀስ አልፈልግም። አቶ ገዱ ተሳድበው ይል አቶ ገዱ ተሳድበዋል። ግን ቶሎ ይሄ ወደ ሲስተሙ አልገቡም። ሁለተኛ ሌላም ታክቲክ አለ። ጽፌዋለሁ ከዚህ በፊት። እሺ አቶ ገዱን ወደዛ ጋር ካረጎዲ ገንዘቡ በደንብ ይመጣል። እንዴ ፓርኪንግ ሆኑ እኮ ምናምን ስትለው ዲያስፖራው ምስኪን ነው። ዲያስፖራው በጣም እውነቴ ነው። 90% ዲያስፖራ ምንም ነገር እንትን አይልም። በቤተ ክርስቲያን በካህናት በመሰብሰብ ሲባል ዝም ብሎ ነው ገንዘቡን የሚያወጣው። አሁን ይሄ ተዋጊው ምንም ኃይል እኮ የገንዘብ አንዱ ምንጩ ከግብጽም ከምን አሁን ደርቋል እንጂ ዲያስፖራው ነው። ዲያስፖራው አካባቢ እንደውም ሰብስበው ሁሉ ይዞ ይጠፋባቸዋል። ቨርጂኒያ ላይ ሻለቃ መሰለኝ ሻለቃ ዳዊት ነው ሻለቃ ዳዊት እዚሁ ዲሲ አካባቢ ሆኖ ዋነኛ አሰባሳቢ ነው። ሻለቃ ዳዊት አሉ። ሌሎችም እነ ኢንጂነር ዝቅኤል የሚባል አለ ካሊፎርኒያ። ብዙ ሰው ማያውቃቸው ግን በጣም አደገኛ የሆኑ ሰብስበው እንትን የሚለው አሉና ይሄኛው አሰባሰበ። ከኡበር ሹፌሩም ከኡበር ኢትስ የሚሰራውም እንዳልኩ ከዶርዳሹም ከግራባቡም ከአስተናጋጆችም ከምንም ሰበሰበና ስቴት መቀየር ይቻላል። ስቴት ቀየረ። አንደኛ ለምንድን ነው የሰበሰቡት? ቢከሱት አይችሉም። ለምን አሁን ነው ሶስተኛ እኮ አሸባሪ የተፈረጁት አሁን ነው። በፊትም ይዛኔማ ይችሉ ነበር። በፊትም ህገወጥ በሆነ መንገድ ህጋዊ ባልሆነ ምን ብለው ነው የሚሰበስቡት? በፊት እነሱ ለፋኖ ብለው ነው የሚሰበስቡት። በፊትም እንደዛ ይቻላል። አዎ ማለት ከኢትዮጵያን ውጭ ማንም አይገባም። ማንም አባንከና ብሎ ክስ ካልተመሰረተ ፖሊስ ተከታትሎ ካልደረሰበት አሜሪካ ውስጥ እንትን አይልም። እና የሆነች አብያተ ክርስቲያናት ሲኖሩ የሆኑ ሰዎች ሲኖሩ ልክ ዕቁብ እንደምታሰባስበው ሄደ ገንዘቦችን ትቀባበላለህ። ያ የታወቀ ነው። በዚህ አስገባ ትባላለህ፣ ታስገባለህ። ዜን ለምን ብዬ አዋጣሁ ይላል። ለምን ሰጠሁት ይላል። ገንዘቡን መልሶ ጎል ነው የሚገባው። ከዚህ አንፃር በትክክል ማቀው ነው እኮ ነገር ቨርጂኒያ ቀየረና በቃ ኑሮውን ቀጠለ። ደህና አድርጎ ዲያስፖራው አቋቋመው። ስለዚህ የራሱን ላይፍ ኖረና የነገዱ ገንዘብ ለማሰባሰብ ነው። ሁለት ነው እንትን የገንዘብ ስብሰባው። ለአቶ ገዱ ተብሎ ተሰብስቦ ለአቶ ገዱ ብቻ አይሆንም። አንደኛ ሰብሳቢዎቹ አሉ፣ ይታወቃሉ፣ ስራ ሰርተው ያውቁ። እነዚህ እነ ሻለቃ ዳዊት ያልካቸው ምናምን ዋነኛ የገቢ ምንጫቸው ይሄ ነው። እየቀሸቡ ነው የሚኖሩት። ብዙ አሉ እንደው ስማቸውን መጥቀስ አብሮ መውረድ ይሆናል እንጂ በጣም ብዙ ሰው የሚያገናቸው ሰዎች በመቀሸብ ነው የሚኖሩት ገንዘቡን። ከዛ የተረፈው ደግሞ ለፋኖ ይባላል። ከዛው ላይ
ለአንተ ብቻ ያሰባስቡ። ለምሳሌ $50,000 ወይ $100,000 ቢያሰባስቡ ለፋኖ ይባላል። እዚህ ደግሞ ፋኖ ያው ታቃላለቅ አለው በተዋረድ የተወሰነ ይሰጥና እሱ ደግሞ ያብጥበታል። እና እነዚህ አይነት ሁኔታዎች አሜሪካ ውስጥ በጣም ኮመን ናቸው። እስኪ መምህር ታዬ ሰሞኑን ደግሞ እንግዲህ መግቢያችን ላይ እንደገለጽ ነው እንደ አነጋጋሪ ነገር ብለዋል። ጌታን ተቀበሉ ወንጌላዊ ሆኑ ይባላል። በጣም አሪፍ ነገር ነው። ይሄንን ብዙ ሰዎች ፕሮግራም ሰርተውበታል። እና አንድ ቃል ብዬ ብጀምር ደስ ይለኛል። አንድ አገላለጽ መንጋው አያነብም፣ ዝም ብሎ ነው የሚጎደጎደ የሚተለተለው እንጂ የማንበብ ልምድ የለም። አንድ ጊዜ ዶክተር ታደሰ ሚዛን አሁን ነፍሱን ይማረውና 1000 ኬንያዊ ሲያነብ 1 ኢትዮጵያዊ ነው የሚያነበው የሚል ጥናት አቅርቦ ነበር። በኢትዮጵያ ቴሌቪዥን የቀረበ ነው ምነግርህ፣ ላይቭ የቀረበ 1000 ኬንያዊ ሲያነብ በቤተ መጻሕፍት ብዛት፣ በሚታተሙ መጻሕፍት ብዛት፣ በሰው የአንባቢነት ባህሪ በብዙ ታደሰ አንባቢ ነው አውቃለሁ። አንፈ ቀላጤ ኢህአዲግ አንፈ ቀላጤ ሆኖ ያናደናል እንጂ ኤግዛክትሊ እኔ ነፍሱን ይማር አልጠላውም በሰውነቱ ግን በኢህአዲግ ሆኖ ከመነመለስ በላይ ነበር ኢትዮጵያ ቴሌቪዥን የተጠቀመበት። እሺ ኤግዛክትሊ። እና መንጋው ትልቅ ችግር ነው ያለበት። አንተ እንደ ንስር ከፍ ብለህ ካልበረርክ፣ እኔ አንድ መለው ነገር አለ። ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ተንጠራርተው ያደርሱበትም እላለሁ። ኢየሱስ ጌታ ነው ብል ብቀበል ራሱ ጌታን የኔ ጉዳይ ነው። አልተቀበሉም እንደ ጌታ ቆይ ልነጋገር ነው። የኔ ጉዳይ ነው። መጀመሪያ ፖለቲካል ኢሹ መሆን የለበት። እኔና የኢትዮጵያን ሕዝብ የሚያገናኘን ታሪክና ፖለቲካ ነው። ግን ወጡም ውስጥ መግባት ስለሚፈልጉ በርበሬ ውስጥም ሽሮ ውስጥም መግባት ስለሚፈልጉ እንጂ መጀመሪያ ሲጀመር መቀበል አለመቀበል የኔ ጉዳይ ነው። ግን ሃይማኖቴን ቀይሬ አላውቅም በህይወቴ አሁንም ጭምር። ግን ርዕሱን እንደዛልና መጨረሻ ላይ ሲጨርስ የፈለገ ቢሆን ሃይማኖቴን አልቀይርም ይላል መደምደሚያው። መንጋውን በደንብ አንዳንድ ጊዜ ካች የምታደርግበት ርዕስ አለ። ብዙ ጊዜ በዩቲዩብም በምንም መንጋውን ለመያዝ እንዲያነብ ነው። እንደው እንደዚህ ተብሎ እንኳን ቢያነብ እንደው ኢየሱስ ጌታ ነው ብሎ ያቺን ረጅም አይደለም። ግን መምህር ታዬ ጌታን ተቀብለዋል አልተቀበሉም? በጣም ደስ የሚለው ነገር ይሄው መስቀሌ አልወጣም። ኦርቶዶክስ ተዋህዶ ነኝ፣ ጌታን አልተቀበልኩም። ተቀብየዋለሁ። ጌታን በእነሱ አባባል ነው ይባርክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው አይደለም? ጌታ ነው። መጽሐፍ ቅዱስ ይላል ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። እኔ ኢየሱስ ጌታ ነው ያልኩት በመንፈስ ቅዱስ መጽሐፍ ቅዱስ ስለሚያዘኝ ነው። ኢየሱስ ጌታ ነው ይል ብሎ በደንብ አድርጎ አስቀምጦታል። ጽፌዋለሁ ከነ ጥቅሱ ምናምን ኮሜንት ውስጥ ማየት ይችላሉ። ኢየሱስ ጌታ ነው፣ በእሱ በቀር ደግሞ መዳን አይቻልም። ይሄ ማለት ሃይማኖት መቀየር ማለት አይደለም። ፕሮቴስታንት አብያተ ክርስቲያናት አሉ ወንጌላውያን፣ እነሱ ጋር ሄዶ ማምለክ አይደለም። መጀመሪያ ለመቀበል እኮ ስቴፖች አሉት። ቸርች ትሄዳለህ። እኔ የትኛውም ወንጌላውያን ቸርች ሄጄ አላውቅም። ከፓስተሮች ጋር ትገናኛለህ፣ ከወንጌላውያን ጋር ትላንት አግኝቼዎታለሁ። ከማንም ፓስተር ጋር ከማንም ወንጌላዊ ጋር ትላንት የነበረው ጓደኛዬ ነው። ሲጀምር ፓስተርም አይደለም ወንጌላዊም አይደለም። የፕሮቴስታንት አማኞች ያገኙኛል፣ ኦርቶዶክሶችም ያገኙኛል፣ የይሖዋ ምስክሮችም ብዙዎቹ። እንደውም አንዳንዶቹ ደግሞ መጽሐፍ ቅዱሳዊ እውነትን አውጥተው ያወያያሉ። በነገራችን ላይ በዲቁና ነው ያደግኩት። አውደ ምሕረት ላይም እዚህ አዲስ አበባ አስተምር ነበር በኦርቶዶክስ። ቅዳሴ ይችላሉ በደንብ አድርጌ ረጅም ጊዜ ነው የቀደስኩት። ስለዚህ እኔ ስትፈልግ ሰላም ሰላም ለዝክረ ስምኪ ባማ እስኪ አሁን ከወነካ ማርያም ደብተራ ለሄዶም በከተማ ኃጢአቴ ለገብርኪ እምኮከ በሰማይ በዛ እስም እመቀሲሳንቲ ያብኒ ንሳ ማለት እችላለሁ። ከፈለኩም ከዳዊት ላይ ንዑ ስሙኒ ወንግርክሙ ኑ ስሙ ይልንገራችሁ ኩልክሙ ለተፈሩ ለእግዚአብሔር እግዚአብሔርን የምትፈሩት ሁሉ መጠነ ገብረ ላቲ ለነፍሴ ትገለብጠዋለህ። ግዝ ለነፍሴ ያደረገለትን ልንገራችሁ ዘጸራሁ ሀቢው በአፌ ጠራሁት ወከላኩ በልሳኔ ማመሰገንኩት እመሰ አመጻ ይሬ ውስተ ልቤ እየሰማኝ እግዚአብሔር አመጻ ልቤ ውስጥ ቢኖር ኖሮ እግዚአብሔር አይሰማኝም ነበር። ንጹህ ስለሆንኩ እግዚአብሔር ሰማኝ እያለ ነብዩ ዳዊት ይቀጥላል። ነብዩ እግዚአብሔር ዳዊት እና እነሱ ቃሎት ያሰማል። አሜን አሜን። እነሱ ቢንጫጩ ነግሬሃለሁ። መንጋው ተከትሎ ሄደ። 13 ጊዜ ቀየረ ሃይማኖቱ ምናምን ብሎም ይጻፋል። ኢንጂነር ነው፣ ፖለቲከኛ ነኝ ይላል። ሁሉንም በማባማማት ነው። ትንሽ ሰዎች ፈረንጆች አንድ የሚሉት አለ ፍቀደልኝና ስሞል ማይንድስ ዲስከስ ፒፕል ይላል። ትንሽ ጭንቅላቶች ስለ ሰው ነው የሚያወሩት። አቨሬጅ ማይንድስ ዲስከስ ኢቨንትስ። አቨሬጆቹ ደግሞ ትናንት እንዲሆኑ ነበር እንደዚህ ድርጊት ነው። ግሬት ማይንድስ ዲስከስ አይዲያ ይላል። እኛ መወያየት የነበረብን አይዲያ ነው። ፖለቲከኛ ተባል፣ አክቲቪስትም ሁን አክቲቭ ቢስት፣ ሁለቱንም አይነት ነገር ሁን። ለማህበረሰቡ ምንና ምን ናቸው? አክቲቪስት ያው ለማህበረሰቡ ንቃት የሚያደርግ፣ አክቲቭ ቢስት ደግሞ አለ አውሬ አለ እና አክቲቪስት የሚለውን እነዚህ አውሬዎች አሁን ለምሳሌ ማህበረሰብን ከማህበረሰብ ሃይማኖትን ከሃይማኖት የሚያጋጩ የግለሰቦች ስብዕና ላይ የሚንጠለጠሉ ለሀገር ምንም አይነት አስተዋጽኦ የማያደርጉ እኔ የምናገረው ነገር ማስተላልፈው መልእክት ምን ይጠቅማል ለኢትዮጵያ ሕዝብ ብለህ ካላሰብክ ዝም ብለህ የመጣልህን ይቅርታ ላገላለጹ የምታስመልስ ከሆነ ትፋት ላይ የተሰማሩ አሉ እና እነዚህኞቹ አክቲቭ ቢስት ነው። አንድ ጊዜ አንድ ትልቅ ሰው አክቲቭ ቢስት ሲላቸው ማን እንደሆነ ትዝ አይለኝም፣ አስታውሳለሁ። ከዛ ነው የተዋስኩት፣ ቃሉ የኔ አይደለም።
እንግሊዝኛ ላይም አክቲቭ ቢስት የሚለው የተለመደ ግን ቆንጆ አድርጎ አስቀምጠው። አክቲቭ ቢስት አውሬዎች በቃ ሰውን በሀዘንም በምንም ውስጥ የሚመቱ ለመስበር የሚፈልጉ በጎ ነገር የሚባል ገጻቸው ላይ ሄደህ ብታይ ማታያቸው ሰዎች አሉ። ለምሳሌ አንድ ሰው አለ እንደው ስሙን መጥቀስ አልፈልግም፣ ብዙ ሰዎች ያውቁታል። ካሊፎርኒያ ነው የሚኖረው፣ ኢንጂነር ነኝ ይላል፣ ፖለቲከኛ ነኝ ይላል። ገጹ ላይ ሄደህ ካየኸው ቢያንስ 500 ሰዎች እየሰደበ ጽፏል። ቢያንስ በትንሹ ነው ለ500 የተለያዩ ሰዎች። የሚያስደስተው ይሄ ናርሲሲስቲክ ፐርሶናሊቲ ዲስኦርደር የሚያጠቃቸው ሰዎች የሚያስደስታቸው ሌላውን በመንከስ መልስ ከሰጣቸው ፊውል ነው ለነሱ ኢነርጂ ነው። መልስ ካልሰጣቸው ግን አንድ ትልቅ አባባል ደስ ይለኝ፣ ትልቁ ብቀላ ንቆ መተው ነው ይላል። እንዲህ አይነቱን ወለፈንዲ ወፍነን ቢል በዛችሁ በፌስቡክ ሰሌዳው ላይ እሷ ናት አለቃ፣ የዛች ፌስ ፊት አውራሪ ነው ፌስቡክ ፔጅ። አንድ አይነቶቹን እንደው ይቅርታ አድርግልኝና አንዳንዶቹን መፈጠራቸውን ራሱ ትረሳና አንተ ትልቅ ዓላማ አለ፣ ሀገራዊ ራዕይ አለ፣ በታሪክ ላይ ብዙ ያረዳድ ችግሮች አሉብን፣ ብሔራዊ ምክክር አለ፣ ብሔራዊ እርቅ አለ፣ ብሔራዊ መግባባት አለ። ትልቆቹ አጀንዳዎቻችን እነዚህ ምርጫ አለ፣ ሀገራችን የምታሳያቸው ለውጦች አሉ። እነሱ ላይ ነው እንጂ እነዚህ ትንንሾች ጋር ከሄድክ አሳማ በጣም የሚደሰተው ጭቃ ውስጥ ብትጫወትለት ነው። አንተ ልብሱ ይበላሻል። አሁን ለምሳሌ ዛሬ ፏ ብዬ ነው የመጣሁት። ስለዚህ አሳማ ጋር ሄጄ ጭቃ ውስጥ እንትን ብል እሱ ደስ ነው የሚለው፣ ኢንጆይ ነው የሚያደርገው። እኔ ግን እንዳለ እንደገና ላውንደሪ መሄድ አለብኝ ራሴም እና እንደዚህ አይነቶች ስለሆኑ በዛ መልክ ነው። ለማንኛውም ጌታን እነሱ በሚሉት መልክ ሳይሆን ኦርቶዶክስ ውስጥ ሆኜ ልጅ ሆኜ ተቀብዬዋለሁ። መልካም መምህር ታዬ፣ የሃይማኖት እኩልነት እንዴት ያያሉ? እኔ በጣም ደስ የሚለኝ ነገር ድሮም ሳስተምር በተለያየም ጊዜ የምናገረው ሳውዲ አረቢያ በወለድ ሙስሊም ነው መሆኑ በእርግጠኝነት 99.9% ሳውዲ አረቢያ የተወለደ ልጅ ሙስሊም ነው። ግሪክ የተወለደ ልጅ ኦርቶዶክስ ነው። ሩሲያም ኦርቶዶክስ ነው። አርሜኒያም ዩክሬንም ሊሆን ይችላል። ቻይና የተወለደ ልጅ አብዛኛው ከ50% በላይ እግዚአብሔርን አያምኑ። የተረፉት ደግሞ ቡዲዝም ይከተላሉ። ጃፓን ቢወለድ ሽንቶይዝም፣ ህንድ ቢወለድ ሂንዱይዝም ሊከተል ይችላል። እኔ ኦርቶዶክስ ቤተሰብ ውስጥ ስለተወለድኩ አሜሪካ ቢወለድ እንደ አሜሪካዊ ዝብርቅርቅ ያለ ሃይማኖቶች አሉ ብዙ አይነት። ኢቨን ኢሉሚናቲ ተከታይ ሊሆን ይችላል። ወይም ደግሞ እነዚህ በዓል ሲደርስ ያለው ወይን ምናምን የሚቀባቡ አሉ። እሱ ነገር ነግረውኝ ነበር። ሶሳይቲ ነው ነው እንደው እዚህ ጋር መልሼ የሆነ ምንድነው አጽማይተው ነው የደነገጡት። ዴሊቨሪ ሲሰራ የሚገርም ዴሊቨሪ ሳልነግርህ እንደው ትልቁን እንደው ራሴን ላካብድ ነው መሰለኝ ዲዩቲ ማኔጀር ነገርኩ እንጂ ዴሊቨሪ በጣም ሰርቻለሁ። እጅግ ኢንጆይ የማደርግበት ስራ ነው። ከሰው አያገናኝም። የህንፃ መሳሪያዎችም ምግብም አንስተህ በር ላይ ነው የምታስቀምጠው እና ያለው ይሄ በዓል የሚያከብሩበት ወቅት ነው። የአገር አጽም አለ፣ የሚያስፈሩ ነገሮች አሉ፣ ብዙ ነገሮች አሉ እና አንዳንዶችም ፈና ያደርጋሉ ካሜራ ስላላቸው ከውስጥ ነው እና ዴሊቨሪ ላረግ ስል የአገር አይነት የአውሬ የምናምን የሚያስፈራ ነገር ጩኸት አለ። ምላሱ እንደዚህ ሆነ ምናምን ነገር። ከዛ ሪሊ ለመጀመሪያ ጊዜ በህይወቴ ማለት እችላለሁ በቃ ውስጤ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ ምናምን ነው የሄድኩትና ቁጭ አድርጌ ፎቶግራፍ ራሱ እንዴት እንዳነሳው ታነሳለህ እዛ ቦታ ካስቀመጥከመጡን። እና መምረጥ ሁሉ አቃተኝ። ጠቅላላ ሰይጣናዊ የሚመስል በእኛ ምናምንበት የሰው አጽም አይነት ነገር ሁሉ አለ ተገዝቶ የተቀመጠ ራሱ ፒውር አጽም ነው የሚመስለው እንጂ ፒውር አጽም አይደለም። ግን እንዲመስል አድርገው ነው የሚሰሩት እና የሚያስፈሩ ነገሮች አሉ። ጥቋቁር ነገር አለ ምናምን የሚጮህ ነገር አለ እና ቤቱ በጣም የሀብታም ቤት ነው ያስታውቃል። እጅግ ዘመናዊ ቤት ነው፣ ግዙፍ ነው እና ስትሄድ ራሱ የሚፈጥርብህ የድባብ አለ። ደግሞ ማታ ላይ ነበረ መሸት እያለ ነበር እና ያ ሁሉ ነገር ሲንቀለቀልብኝ አንዳች አጋንንት መሀል የገባሁ መሰለኝና ግን እሱም እምነት ነው። አዎ ከዛ ወዲህ ዩሴን ቦልት አይሮጥም እስከ መኪናዬ ላጥ ያልኩት ሁኔታ እንደውም ቢመዘገብ አሪፍ እንትን ነበርና በዛ መልክ ሰልፋል። አዎ መምህር አይ እንደው ምን ያክል የሰውን እምነት እንደሚያከብሩ አድማጭ። በነገራችን ላይ ማክበር ላይ እኔ ብዙ ጊዜ እጽፋለሁ። መጽሐፌም ላይ አለ። ዛሬ ያልኩት ሳይሆን እስልምናን ዲቴይል ነው የጻፍኩት መጽሐፌ ላይ ሰፊ። እንደውም ስለ ኦርቶዶክስ አልጻፍኩም። ዋቄፈናን በደንብ አድርጌ ነው የጻፍኩት። ስለዚህ እኔ ዋቄፈናው ሲያመልክ እግዚአብሔርን እየፈለገ እንደሆነ ይገባኛል። ሙስሊሙ በቀን 5 ጊዜ ሰላት ሲሰግድ ሻሃዳ ብሎ ላ ኢላሀ ኢለላህ መሐመድ ረሱሉላህ ሲል ማነው ሰደቃ ሲያደርግ ዘካ ሲያደርግ ወደ ምንድነው ረመዳን ጾም ሲጾም ሀጅ ሲያደርግ በደንብ የሚገባኝ ነገር አላህን ፈልጎ ነው። እኔ ቁልፉ እጄ ላይ አለ። ቢኖር ኖሮ እኮ ወደ አንዱ ገባ ነበር። ቅድም ጌታን ተቀበለ እንዳሉ ሰተት ብዬ ነበር የምገባው ቁልፉ ቢኖር። ቁልፉ ስለሌለ ቅድም የገለጽኩልህ ከ10 ሺህ በላይ ሃይማኖቶች ዓለማችን ላይ አሉ። የትኛው አቅጣጫ እንደሆነ አልታወቀም። እኔ ግን ሁሉንም አክብሬ ለምሳሌ አሁን እዚህ አዲስ አበባ ውስጥ መስቀል በዓል 8 ሚሊዮን ብር ተመድቦለት ዩኔስኮ ላይ የተመዘገበ ነው። ደስ አለኝ። ኢድ ተከበረ። የእውነት ነው ማለት እንዴት እንደተደሰትኩ ኢድ ሲከበር። ፕሮቴስታንቶች ወጥተው ክብር ለኢየሱስ ይሁን አየን አሸናፊነትን ኃያል እንደሱ የለም ይንገስ ለዘላለም አላፋ ዝማሬ ሄደዋል።
አላፋት አልሄድኩም። እኔ ማየት ነው በቴሌቪዥን በቃ። እና አላፋት ዝማሬንም ሳይ በሰለው እንዴት ደስ እንደሚል አለባበሱ ምኑ የሙስሊሙ እና አምላክ በተለያየ መንገድ እንዲመለክ ፈልጎ ይመስለኛል። አላውቅም እንደው ዝም ብዬ ሳየው ግን አንድ አይነት እሱም ይቅርታ ለቃሉ ግን ሊደብረው ይችላል አንድ አይነት ብቻ ከሆነና በተለያየ መንገድ እንዲመለክ ፈለገ። ስለዚህ እኔ እምነቴን አክብሬ ሌሎችን እምነቶች ደግሞ አክብሬ ሰላም ማግኘት የሚቻለው እንደ አዘርባይጃን ሙስሊሙና ክርስቲያኑን ስላከባበረ በህይወቱ ነው እያለ ነው ሐውልት ያቆሙለት የአዘርባይጃኑ ሊደር እና እንደሱ አይነት ነገር አለ። ስለዚህ እኔ አሁን ሁሉንም ሃይማኖት አከብራለሁ። አብሬያቸው ወንድሜ ባይዘው ሙስሊም ነው ነግል ቦርና አለ። እህቴ አንዷ ፕሮቴስታንት ናት። የድሮ ፕሮቴስታንት ናት። ስለዚህ እኛ ቤት ውስጥ ገባ ኦርቶዶክስ አለ፣ ሙስሊም አለ፣ ዋቄፈና ማለት ዋቄፈና የሚከተል ዋቄፈታ ማለት ሰው ሁሉም በገባው ልክ ፈጣሪውን ይፈልግ። እኔ ቁልፉን አልያዝኩም። እንደገና ደግሞ መንግስተ ሰማያት ምንድነው ይሄ የመጨረሻው ዘመን ጥሪ ሲደረግ በነገሌ መዝገብ እኔ በጣም እቺን ራሴን ያልኳት በነገሌ ፍርድ ቤት ቆመው ያውቃሉ እንዴ? ይቅርታ በፍጹም በህይወት ዘመኔ ፖሊስ ጣቢያ ሄጄ አለ ይሄው አደባባይ ላይ በዚህ ቀን እኮ እኔ ጋር መጥተህ ነበር የሚለኝ ፖሊስ ካለ እቀጣለሁ። ይኸው አዲስ አበባ ነው ያለሁት። ፖሊስ ጣቢያ በራፍ ሄጄ አላውቅም። ከስሼም ተከስሼም ፍርድ ቤትም ቆሜ አላውቅም። አይ መዝገብ አጠራሯን ብዬ ነው እንጂ አሁን እና በነገሌ መዝገብ ሲባል እኛ ተጠርተንበታል። እኔና ውብሸት ታዬ እናንተማ የከፈላችሁትን መራራ መስዋዕትነት አለ ወደዛ እንደው አልሄድ ብዬ ነው እንጂ ብዙ ከፍላችኋል። ደስ ይላል። እሱ ባልሰራህ ወንጀል በርባንን ፍታለን ክርስቶስን ስቀለው እንዳለው ዓለም ሆኖ ስለታገላችሁለት በትግል ልክ እንደዛ ነው። እኔ በክርስቶስ ደረጃ ባላየውም እንደ ሰው ባልሰራህ ወንጀል ተከሰህ ፍዳ ስታይ ጨለማ ቤት ውስጥ ስትገባ ከሰዎች ጋር እንዳትገናኝ ሲደረግ በአስቸጋሪ ሁኔታ ውስጥ ስትኖር ምግብ ስትቸገር ውሃ ራሱ ሲናፍቅህ ብዙ ነገሮች አሉ ሰማለሁ። አሁን ለምሳሌ ልክ እንደ በነገሌ መዝገብ እንዳልኩት ማረሚያ ቤት ገብተው የወጡ መነኮሳት ነበሩ፣ አግኝቻቸዋለሁ። ኡስታዞች አሉ፣ አግኝቻቸዋለሁ። ደስ የሚለው ፎቶግራፍ ከኡስታዞችም ከዋልድባ ገዳም መነኮሳትም ከእናንተም አለኝ እና ሰማለሁ። በነገሌ መዝገብ አልባልም። አሁን ትልቁ ሰው ግራ የሚገባው ሃይማኖት ሰው የፈለገውን ይከተል፣ አትከሰስ። መጨረሻ ላይ ሲመጣ ክርስቲያን ኮንክ እናንተ በራብ አበልታችሁኛል፣ ብጠማ ጠጥታችሁኛል ወዘተርፈ አለ። እናንተ ደግሞ አላበላችሁኝም። ማን ነው እኛ መቼ አገኘን ሲሉት ከኛ ከታናናሾቹ አንዱን እሱ አለ እዛ ውስጥ አልሄድም። በዛ ጊዜ በነገሌ መዝገብ ተብሎ ከቤተሰቤ ጋር ጭምር አልከሰስም። ራሴን ችዬ ስለሆነ ማያገባቸው ሰዎች የገቡ ሲፈተፍቱ ሲያቦኩ ትንሽ እንደው ቃላት መረጣም ራሱ አንዳንዴ አያስፈልግም። እኔ ትንሽ በረሃም ማደጌ ረድቶኛል። ፊት ለፊት ሪል ፖለቲክ የሚባል ነገር አለ፣ ወደዋል። ፍርጥ አድርገህ ፖለቲካል ኮሬክትነስ ምናምን ወደሚል አልሄድም። ፍርጥ አድርገህ ትናገራለህ። ዶማ ነው፣ ካፋ ነው፣ ማጭድም ማጭድ ነው፣ እንሰትም እንሰት ነው፣ ኮባም ኮባ ነው። እና በስማቸው ይጠሩ ነው። አዎ በቃ እስኪ እንደው ከሰሞኑ አንድ ታዋቂ ጋዜጠኛ አርቲስት ቴዲ አፍሮ እና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫው የኢትዮጵያ ሕግ እኔን ቀይሮትም መሰለኝ ፕሬዝዳንታዊ ቢሆን ቴዲ አፍሮ አወራረዳለሁ በትልቅ ብልጫ ቴዲ አፍሮ ዶክተር አብይን ያሸንፋል የሚል ትንታኔ ይሁን ነብይነት ሰጥቷል። ምንድነው መምሬ የእርስዎ ሐሳብ? ጋዜጠኛው ያለውን እኔም ሰምቼዋለሁ፣ እንደውም አስተያየትም ሰጥቼበታለሁ። የሚገርመው ጋዜጠኛው ጎበዝ ጋዜጠኛ ነው፣ አልተቸውም። በችሎታው ጥሩ ችሎታ አለው፣ ከብዙ ሰዎችንም ያወያያል። ነገር ግን በኢትዮጵያ ያለው አሁን ፓርላመንታሪ ሲስተም ቀርቶ ወደ ፕሬዚደንሻል ሲስተም ብንመጣ ፕሬዚደንታዊ ሲስተም ብንከተል በእርግጠኝነት 100% እርግጠኛ ነኝ አለ። ባለኝ ነገር ሁሉ አስይዛለሁ ቴዲ አፍሮ ያሸንፋል አለ። እና ወዲያው የገባኝ ነገር ጋዜጠኛው በዛ ነጥብ ላይ በጣም ይሳርኳል። ኢትዮጵያን አያውቃትም። እኔ በእኔ እምነት ኡስታዞች ምናምን የሰጡትን አስተያየት አይቻለሁ። የቴዲ አፍሮ ዘፈን ሌላውን ነገር ሁሉን ተው፣ እስልምና ዘፈንን ኢንከሬጅ አያደርግም፣ በጣም ተቃውሞታል። ስለዚህ እንደው ከኢትዮጵያ ሕዝብ ወደ 50% የሚሆነው አንዳንድ ጥናቶች እንደሚያሳዩት ሙስሊም እና ሳንሰው 50% ሙስሊም ውስጥ 1% አይመርጠውም ቴዲ አፍሮን። አሁን ወደ ፖለቲካ ወደ ፕሬዚደንሻል እንትን ብንመጣ አይመርጠውም። ሁለተኛ ፕሮቴስታንቶች ዘፈን አይወዱም። መጀመሪያ እንደው ልከፋፍለው ብዬ ነው፣ አይመርጡትም 99%። ከዚህ ውጪ ኦሮሞ ጋር ብንመጣ፣ ሶማሌው ጋር ብንመጣ፣ አፋሩ ጋር ወዘተርፈ ብንመጣ አንድም አያውቁትም፣ አንድም አይፈልጉትም። ሲቃወሙት በስፋት አይተናል። ቴዲን ደግፎ የወጣ የኦሮሞ ሰው ምናልባት 2 ብታገኝ ነው። ተቃውሞ የወጣ ግን አነሰ ቢባል በትንሹ ካሳነስ ነው 1000 ሰው በድምጽ ቴዲ አፍሮን ተቃውሞታል። ይሄ ራሱ ያሳያል። ስለዚህ መጀመሪያ ማህበረሰቡ፣ ከዛ ደግሞ የሚወዳደሩት ለምንድን ነው? ለፕሬዚዳንትነት ነው። ፕሬዚዳንት አይደለም እኮ የወረዳ የቀበሌ አመራር ለመሆን ልምድ ይጠይቃል። የቴዲ ልምድ ሙዚቃ፣ ደስ የሚል ሙዚቃ ያወጣል። ሰውን ምንም ልክ መክዳው አይደለም።
ቴዲ በሙዚቃው ተጽዕኖ ፈጥሯል። ወደድንም ጠላንም የሙዚቃ ንጉስ አለ፣ የሳቅ ንጉስ አለ። በላቸው ስቆ ኢትዮጵያን መምራት አይችልም። ኮሪደር ልማት ብለህ አትመራውም። የቤሉ ቤተ መንግስት ብለህ የሳቅ ንጉስ አለ፣ የሙዚቃ ንጉስ አለ፣ የተለያዩ ንጉሶች አሉ። የኳስ ንጉስ አለ፣ የሩጫ ንጉስ አለ። እነ ደራርቱ ቱሉ ተማሪ የነበረች በአጋጣሚ ኃይሌ ገብረስላሴ፣ እነዚህ የየዘርፋቸው ንጉስ ናቸው። ቴዲ ሾ ስቱዲዮ ውስጥ ጎበዝ ነው። ማህበራዊ አባባልንም ከራሱም ጨምሮ ጥሩ የማቀናበር ችሎታ ስላለው ተጽዕኖ ፈጥሯል። እሱ ላይ ምንም ክደት የለኝም። ግን ፕሬዚደንት ለመሆን አንድ ቦታ ላይ መርተህ ልምድ ሊኖር ይገባል። ሚስትህን ብቻ መርተህ ፍቅር ሰጥታት በምን ደረጃ ነው ሌላ ነገር ሆኖ እዛ ጓዳ ውስጥ አንገባም። ግን ትንሽ ድፍረት ይመስለኛል። አድማጩን መናቅ ነው የሚመስለኝ። አንድ ጠቅላይ ሚኒስትር ወታደር የሆነ ደህንነት የሆነ የወታደር መከላከያ መኮንን የሆነ ካለው ወታደር ውስጥ ተመርጦ ደቡብ አፍሪካ ሄዶ ሰልጥኖ መጥቶ ኢንሳን የቀየረ አባይ ማነው ስብሃት ነጋ ትልቁ ፖለቲከኛ ገርሞኛል፣ እኔ ወደፊት መሪ ሆናለሁ ብሎ ፊት ለፊት ነገረኝ ያለው በረከት ስምዖን መጥቶ እኔ እንደሚሰራ አውቃለሁ ግን በዚህ ደረጃ አልጠበቁትም ብሎ የመሰከረለት ጀግናው ልደቱ አያሌው በኢትዮጵያ ታሪክ ውስጥ እንደ ዶክተር አብይ አይነት ቅንና ህዝብ የሚወደው አላገኝም ይኖራል ያለው ጀዋር መሐመድ ቃል በቃል ይሄን መንግስት እንደ ዶክተር አብይ የፖለቲካ ስነ ምህዳሩን የከፈተ የለም። እምቢ ያለ ቢኖር ከመከላከያው ጋር ከኃይሎች ጋር እናወድመዋለን ነው ካለው ሊያወድም ነበርኩ ጀዋር መከላከያው ምራብት ነው ወድመዋል። በቃ እነዛ ሰዎችና በጣም እስከሚያኮርፍ ያሉት ፕሮፌሰር መስፍን ወልደማርያም ከዚህ በፊት ማንስቻለሁ አንተ ሚዲያ ላይ ይመስለኛል ከሰማይ የወረደ ስጦታ ያሉትን ሰው ኦል ሳይድድ የሆነ ገጣሚ፣ ደራሲ፣ ተናጋሪ ቤቱን መርቶ ያሳየ ሀገር መርቶ ያሳየ ጨለማ የነበሩ ከተሞችን ወደ 7 ከተሞች የቀየረ ሳተላይት ሲቲ ገና ያልገለጠው ጫካ ፕሮጀክት ያለው ኢትዮጵያ በዚህ ዓመት በኢንተርናሽናል ሞኔታሪ ፈንድ ፕሮጀክሽን 9.2% እድገት ታሳያለች። አይኤምኤፍ ነው እንግዲህ የተባበሩት መንግስታት ድርጅት ውስጥ ካሉ ትልቅ ድርጅቶች አንዱ ነው። 9.2% አድርጋ ከአፍሪካ አንደኛ ናት። ሁለተኛዋ ዩጋንዳ 7.5 ናት። ተመልከተው ዲፈረንሱ። በዚህ በልክ ኢኮኖሚ ላይ 9.2% ማደግ እና ያልመሰከረለት የለም። 25 ሚሊዮን ህዝብ አንቀሳቅሶ 48 ቢሊዮን ችግኝ የተከለ ያልቀየረው ዘርፍ አንድ ዘርፍ 34,000 ቅድመ መደበኛ ትምህርት ቤት በጦርነት መካከል ሆኖ አጸደ ህጻናት የገነባ 34,000 እኮ 9.5 ሚሊዮን ተማሪ የሚመግብ ለስንት ሰው እፎይታ ነው? 9.5 ሚሊዮን ተማሪ 45,000 የወጣቶች ማዘውተሪያ በመላው ኢትዮጵያ። ይሄን ከዚህ ማትለው ሰውዬ የክልል ፕሬዚዳንቶች በሁሉም ሼር እያደረጉ የሚቀበሉት አፍ አስከፍቶ ድሮ ኢንሳ ያለ አፍ አስከፍቶ እንትን የሚል የተወለደበት አካባቢ ላይ ትልቅ ስራ ይሰራ። ቴዲን አደንቀዋለሁ። ግን ቴዲ ምን እንደው ጎጆ ሰራ ለማህበረሰቡ አሉ እኮ ላይቭ ኤድ ኮንሰርት አዘጋጅቶ ዊ አር ዘ ወርልድ ስሙ በጣም እናደዳለሁ። ይጠፋኛል አንድ ነጭ ለኢትዮጵያን 6677 ድርቅ ላይ ያሰባሰባል እንግሊዛዊ አይደለም እንግሊዛዊ እና እሱ ያመጣው ላይቭ ኤድ ኮንሰርት አዘጋጅቶ ዊ አር ዘ ወርልድ በሚል ርዕስ አሰባስቧል። ምን ተሰራ ከዚህ ጋር የሚለውን ትቼ ቴዲ ይዘፍናል። መቼ ዘፈን ማውጣት እንዳለበት ያውቃል። ጎበዝ ልጅ ነው። ጥሩ አማካሪዎችም አሉት። ጥሩ እንትን አለው። በዚህ በጣም አደንቀዋል። አንዳንድ ግጥሞቹንም እንኳን ስቃወም ሁሉንም አይደለም ገና ነው። አሁን ምንድነው እዚህ ጋር ላነሳልህ የምፈልገው አሁን በምንድነው ታውቃለህ አሳምበሪና ድንቢጥ አይደለ ዶክተር አብይ ፕሬዝዳንታዊ ምርጫ ቢደረግ የልጁ ትንታኔ ይመስለኛል። እንደውም እነመሳይ መሰሉኝ አንድ ጊዜ ከክሱ ቀድመው አናሊሲስ ሰርተዋል። ምንድነው የቴዲ አፍሮ ሙዚቃ በአንድ ጊዜ 20 ሚሊዮን 50 ሚሊዮን አየው 30 ሚሊዮን አየው። ይሄ ማለት አሁን ምርጫ ከተመዘገበው ህዝብ ቁጥር ይበልጣል ብለው ሲተነትኑ ነበር። ማለት እንግዲህ የተመረጠው መራጭ የዛኔ 37 ሚሊዮን እያለ ነው እነሱ እንትን ያሉት። የቴዲ ሙዚቃ ደግሞ ከዛ 40 ሚሊዮን ሆኗል። ስለዚህ የቴዲ ደጋፊ ይበዛል ማለት ነው ብለው ነው ትንታኔ ሲሰሩ የነበረው እነ መሳይ። አሁን ሞገስ መሰለኝ ይሄን ያለው ጋዜጠኛ ሞገስም የነ መሳይ እንትን ሳይጠልፈው አይቀርም። እና እንደው እስኪ ቪው ምንድነው እስኪ መጀመሪያ ቪው ስንል ቴዲ አንድን ሙዚቃ በጣም ወደኸው አንተ 1000 ጊዜ ልታየው ትችላለህ። ደጋግሜዋለሁ። ስለዚህ ብቻህን ሺህ ሆንክ ማለት ነው። ለመቃወምም የሚፈልጉ ሰዎች እኮ አይተውታል። ያ ሁሉ ሰው እኮ የተቃወመው የኦሮሞ አክቲቪስት ኡስታዞቹ፣ የፕሮቴስታንት ሰዎች፣ ኢቭን የኦርቶዶክስ አባት በጣም ረግመው የሰሩ አሉ። ላጋራ እችላለሁ ፌስቡክ ላይ አለ። እነዚህ ሁሉ እኮ ሰምተውታል።
ሰምተው ነው እንትን ያሉት። አንደኛ የሰሙት ሰዎች ቴዲን የሚደግፉ አይደሉም። ሁለተኛ አንድ ሰው ደጋግሞ ነው የሚሰማው። ቅድም ያልኩትን ልድገምልህ፣ አፋር አልሰማውም። በጣም እርግጠኛ ነው። የትኛው አፋር አርብቶ አደር ነው የሚሰማው? የትኛው ቦረና አርብቶ አደር ነው የሚሰማው? ቦረና አርብቶ አደርና አፋር አርብቶ አደር ግን ተመዝግበዋል። የጉጂ አርብቶ አደር ተመዝግበዋል። ሙስሊሞቹ ተመዝግበዋል። ስለዚህ 25 ሚሊዮን ሰው አንቀሳቅሶ 48 ቢሊዮን ችግኝ ሲያስተክል 25 ሚሊዮን እኮ ኦልሞስት ወደ ምርጫ የተመዘገቡ ናቸው። የገጠሩ ሰው ነው እያሉኝ ነው። ምርጫ የሚመዘገበው ሰው መጀመሪያ የብልጽግና አባላት 11 ሚሊዮን አሉ። አንዳንድ ሰው ከቤታቸው ቢያስመዘግቡ እኮ 22 ሚሊዮን ይሆናሉ። ስለዚህ የተመዘገበው ማን ነው የሚለውን እነዚህ ነገሮች እንትን አድርገህ ከዛ ደግሞ ሰው ሙዚቃ ማድነቅና ለፕሬዚደንትነት መምረጥ በጣም የተለያየ ነው። ሩጫ ማድነቅና ለቅድም ያልኩት እኮ ነው። በላቸውን በሳቅ በጣም አንደኛ ነው። ያንን ሳቅ ብትለቀው ብዙ ሰው ሊያየው ይችላል። ሳቅን ማድነቅ፣ ሳቅን መውደድና ለፕሬዚደንትነት መምረጥ በጣም ይለያያሉ። ሁለት አገር እኮ ነው የምትመራው። ሀገር ስትመራ ዲፕሎማሲ አለበት። በመላው ዓለም ላይ የተለያዩ ቅድም ያልኳቸው ወታደራዊ አደረጃጀቶች አሉ። እነሱን ማምጣት አለ። የተለያዩ ሚኒስቴር መስሪያ ቤቶችን መምራት አለ። ክልሎችን መምራት አለ። ተሞክሮ ያስፈልጋል እና በሩጫ ቢሆን አሁን ኃይሌ ቢሮጥልን ይላል ሰው። ቀነኒሳ ፕሬዚዳንት ሆነ በሩጫ ብዙ ሰው ሊያዩ ይችላል። ማአት ሰው እነዛ የሚያዩት ሰዎች ቀነኒሳ ፕሬዚዳንት ይሆናል ብለው ሊመርጡት አይችሉም። ስለዚህ ቪው ሙዚቃውን ስለወደዱ እኮ ነው። ሰሞኑን እኮ አትሌት ትዕግስትም ያለ ሪከርድ ስትሰብር እንደገና ደግሞ ዮሚፍ ቀጀልቻ የኢትዮጵያን ከዓለም ሁለተኛው ፈጣኑ ሰዓት ነው ባይዘይ ከ2 ሰዓት በታች የገቡ 3 አትሌቶች ናቸው። አንዱ ኦፊሻል ስላልሆነ አልተመዘገበም፣ የአንዱ አትሌት የኬንያ። ስለዚህ አንደኛ የወጣው ልጅ በዛው ቀን ከዓለም ፈጣኑ ሰዓት ነው፣ ከ2 ሰዓት በታች የገባው። ሁለተኛው ደግሞ ዮሚፍ ነው። ስለዚህ አብረው ነው ሪከርድ የሰበሩት። ስለዚህ ሁለተኛው ሆኖ ሰብሯል። ሁለተኝነት እስካሁን ያለው እሱ ነው። ሁለተኛው በዓለማችን ላይ በማራቶን ፈጣኑ ሰዓት ዮሚፍ ቀጀልቻ፣ የመጀመሪያው ደግሞ ያ ሴባስቲያን ምናምን የሚባለው ኬንያዊ ነውና እነዚህ ነገሮች አሉ። አሁን ሴባስቲያንን ኬንያዎች ለፕሬዚዳንት አይመርጡትም። ምንድነው ቴዲ በቃ ጥሩ ሙዚቀኛ ነው፣ የብዙዎችን ቀልብ የሚያስችሏል። አወዛጋቢ ነው። ኢትዮጵያን በሁለት ከፍሏል። የቴዲ ደጋፊዎች እና የቴዲ ተቃዋሚዎች። ያልተሰራ አይነት ቪዲዮ የለም፣ ያልተጻፈ አይነት ጽሁፍ የለም፣ ያልተሰጠ አይነት ትንታኔ የለም። ብዙ ነገሮች አሉ። ያ ማለት እዛው ላይ ራሱ የምታየው በጣም ኃይለኛ ተቃርኖዎች አሉ። ተቃራኒዎቹ እኮ የሚመርጡት አይደሉም። ቅድም እንዳልኩት በሃይማኖትም ከብሔረሰብም እኛ ሀገር ደግሞ አሁን ወደድንም ጠላንም የብሔረሰብ ፖለቲካ ውስጥ ስለሆነ 27 ዓመት የቆየ ነው። ምርጫውም እንደዛ አይነት ቴንደንሲ ያለው ግን ዶክተር አብይ ምንድነው የሰራቸውን ስራዎች የሚያዩ ሰዎች አሉ። ኢቨን አንዳንዶቹ ግን ከእንትን አንጻር አይመስልም። ስሜቱን ነው እንጂ ገለጸው ይመስለኛል እንጂ አሁን በትክክል እንደው አሁን አንድ ፕሮፌሽናል የሆነ ጋዜጠኛ በዚህ ልክ ይገምታል። ያው እነ መሳይ ችግራቸውን ስለማቅ ማለት ነው። የነ መሳይ የሚያዘራ ዛራቸውን አውቀዋለሁ። ትንሽ ሌላ ችግር ስላለባቸው ነው ከኋላም። ይሄኛው ልጅ ግን ማለቱን ይገርመኛል እንጂ መጀመሪያም ይመስለኛል ያሳቱትም ሀዲዱን እነሱ ይመስለኛል። እስኪ እንደው መምህር ሌላው ከቴዲ አፍሮ ጋር በተያያዘ የተወሰነ ነገሮች ይነሳሉ። እንደውም አንድ እንትን ይሄን ያክል ሚሊዮን ህፃናት የመገበ ይሻላል ወይስ ዳስጣል ብሎ ህዝቡን ብሶት የቀሰቀሰ የሚል ጽሁፍ ጽፈው እሱም አንዱ አወዛጋቢ ነበር። ቴዲ አፍሮ ዳስጣል ሙዚቃን እንዴት ተረዱት? አሁን እኔ የቴዲን ሙዚቃ እኔ በራሴ አሁን ያለውን ምንም አልጎረበጠኝም። ዳስጣልም ይሁን ከዳስጣል ጀምሮ እንግዲህ ዳስጣልና አይደለ ፖለቲካ ያደረጉት ሰዎች በቃ እኔ ዳስጣል ለራሴ የሰጠሁት ትርጉም ስላለና የገባኝም ነገር ስላለ በዛ ልክ ነው እኔ እየሰማሁትና እያዳመጥኩት ያለሁት። እና መምህር ታዬ ዳስጣልን እንዴት ተረዱት? ለምንስ ተቃወሙት? በጣም ጥሩ ነው። በመጀመሪያ መግቢያ ነገር ያስፈልገዋል። ሶሻል ሳይንስ 2 ሲደመር 2 3 አይደለም እንደ ናቹራል ሳይንስ። አንተም የምትለው የተለያዩ ዲፈረንት ስኩልስ ኦፍ ቶት ልክ ናቸው። ልክ አይደለህም በሚል አልጀምርም። ዳስጣልን የተረዳውበት ነገር ምንድን ነው ሲባል መጀመሪያ ቴዲ አፍሮ ያወጣበት ጊዜ ምርጫ ሲቃረብ ነው። በኢህአዴግም እኮ ምርጫ ሲቃረብ ነው። ምክንያቱም ፖለቲካል ኢንተረስት አለው፣ ፖለቲካል ሞቲቭ አለው፣ የሚወክለው የፖለቲካ ኢንተረስት አለ። የመጀመሪያው ነገር ቴዲ አፍሮ የፈለገውን ይዝፈን፣ በኢትዮጵያ ፖለቲካ ውስጥ ቴዲ አፍሮን ወስደህ የምታገኝበት ፓርቲ ወይም አመለካከት አለ፣ እዛ ውስጥ ታገኘዋለህ። ይሄ ማለት ቴዲ አፍሮ ብሔርተኛ ነው እያሉ ነው? ብሔርተኛ ሳይሆን የድሮዋን ኢትዮጵያና የአሁኑ ኢትዮጵያ የሚባል ትንታኔ አለ። ዶክተር አብይ ኢትዮጵያን አይደግፍም? የድሮዋ ኢትዮጵያና የአሁኑ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ እንዳይደለም።
ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም መብት የለውም፣ መብቱ ነው። ግን እኔም መተቸት መብት አለኝ። ደስ የሚለው እሱ ነው። ቴዲ የሚፈልገውን የማቀንቀን መብት እንዳለ ሁሉ እኔ ቴዲን የመቃወም መብት አለኝ። ቴዲን የመደገፍ ደግሞ ሌሎች ኢትዮጵያውያን መብት አላቸው። ግን የትኛው ነው አሪፍ ነው? ሞአንበሳ ሁልጊዜ ቴዲ ጋር አለ። ሞአንበሳ ማለት ዘእምነገደ ይሁዳ ነው። መጀመሪያ ዘእምነገደ ኢትዮጵያ አይደለም፣ ይሁዳ ነው። ንጉሥ ሰለሞን ጋር ነው ትሬስ የሚያደርገው። ስዩመ እግዚአብሔር የሚል አለበት። ከፈለክ መስቀል አለ። ሶ ኢት ዳዝንት ሪፕሬዘንት ሙስሊሞችን ሪፕሬዘንት አያደርግም። መስቀል አለው እኮ አይወዱትም ያን ፓርት። እሱ የጃንሆይ እኮ ባንዲራ ነው። ከምኒልክ ዘመን ጀምሮ ነበረ ጃንሆይ በህግ ደግፎ የደነገጉት ነው። ስለዚህ ያን ባንዲራ ያቀነቅናል። ግን ጃንሆይም ደግሞ የባንዲራው አጠቃቀም በፕሬዚዳንቱ ማን ነው በንጉሱ መኪናና በጽሕፈት ቤታቸው ነው የሚለው። ኤግዛክትሊ። ግን ምንድን ነው ሰንደቅ ዓላማው ሪፕሬዘንት የሚያደርገው? የኢትዮጵያን ህዝብ እኮ ይወክላል አላሉም ንጉሱ። እሳቸው ማለት አለማለታቸው ሳይሆን ሰንደቅ ዓላማው የሚያመለክተው ይሄንን ነው ይላል። ለምሳሌ ቢጫው ሃይማኖት ይላል። እሱንማ የተማርነው ትምህርት አረንጓዴ የኢትዮጵያን ልምላሜ፣ ቢጫው ተስፋና የሃይማኖት እኩልነትን ነው። ቀዩ ደግሞ በመስዋዕትነት የተገነባች ሀገር መሆኗን የመስዋዕትነት ሀገር መሆኗን ነው። ይሄ ጠቅላላ የባንዲራው የሰንደቅ ዓላማው አንድ ፖለቲከኛ በሆነ እኔ ይሄን ነው የማስተምረው። ሃይማኖተኛ ሲኮን ነው ችግሩ። ቴዲ ሃይማኖተኛ ነው ወይስ ዘፋኝ ነው? ቴዲ አሁን ሃይማኖተኛ ያልካት የበፊቷ ቢጫው ሃይማኖት እኩልነት ሳይሆን ሃይማኖትን ብቻ ነው። ሲጀመር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ይደነግጋል። ንጉሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሚመጣ ይደነግጋል። ስለማውቀው የንጉሱ እምነት የሚለው ህገ መንግስቱ 1923ቱም በኋላም የተሻሻለው ከንጉሱ ከወረራ በኋላም የተሻሻለው ቢሆን የሚለው ንጉሱ እምነታቸው ኦርቶዶክስ ነው እንጂ የሚለው መላው ኢትዮጵያ ኦርቶዶክስ ያምልክ አይልም። የህገ መንግስቱ ድንጋጌ መጀመሪያ የንጉሱ እምነት ኦርቶዶክስ እምነት ነው የሚለው። ወንድምዬ ልክ ነህ፣ ግን ከክብረ ነገስት ነው የሚነሳው። ይሄ ክብረ ነገስት ሰለሞናውያን ነገስታት እንዴት እንደመጡ የሚያትት ያፈ ታሪኮች ቅንብር ሲሆን በእንግሊዝኛው እንደውም a person who do not claim directly from the house of King Solomon of Israel and Queen Sheba of Ethiopia could be disqualified as illegitimate ruler። ማንም ሰው የዘር ሐረጉን ከእስራኤሉ ንጉስ ሰለሞንና ከኢትዮጵያዊቷ ንግስተ ሳባ የተወለደውን ምኒልክን ትሬስ ማድረግ ካልቻለ ውላጅ ፍናጅ እያለ በምቆጥረው የኢትዮጵያ መሪ መሆን አይችልም። ክሊርሊ የተቀመጠ ዛጉዌም አለኩ። ዛጉዌ ለዚህ እኮ ነው የተነሱት። ዲቃላ ገዢዎች ነው የሚባሉት ዛጉዌዎች። ስላስተማርኩት ስላነበብኩት አውቀዋለሁ። ዲቃላ ገዢ ነው የሚባሉት ኢሊቲሜት ሩለርስ። የወረዱትም እኮ ለዚህ ነው። የትግራይ የኤርትራና የአማራው ኃይል አንድ ላይ ሆነው እኮ ነው የጣሉት። ዛጉዌን የመቱት የመጨረሻውን መሪ ተባረከን የመቱት እኮ ሶስቱ አንድ ላይ ሆነው ያወገዘችው ቤተክርስቲያን ናት። ይሄ ኢያሱም ላይ ተደግሟል። ግን በዛጉዌም ጊዜ እኮ ባንዲራው አረንጓዴ ቢጫ ቀይ ነው። ይኸውልህ ባንዲራው በተለያየ ጊዜያት መጥቷል። ነገር ግን ምን የለውም ሞአንበሳ የለውም። አሁን ወደ ቴዲ ነው የምመጣው። ሞአንበሳ የድሮዋ ኢትዮጵያ ምላት ያችን ኢትዮጵያ ይፈልጋታል ኃይለ ሥላሴ። ግን በድሮዋ ኢትዮጵያ ያምኑ ቀይ ባህር እኮ ይመለስ እያሉ ነው መምህር። ይኸውልህ የድሮዋ ኢትዮጵያ አስተሳሰብ አሁን በዘውግ ከፍለን ካየ ነው ቴዲሻ በዘውግ ከፍለን ካየ ነው። ከዛ ውስጥ የምቀበላቸው ነገሮች አሉ፣ ከድሮዋ ኢትዮጵያ ውስጥ የማልቀበላቸው አሉ። አወዛጋቢ የሆኑ ጉዳዮችን ነው ቴዲ የሚያቀነቅነው። ለዚህም እኮ ምን ሆነ አንድ አላደረገንም። የቴዲ ዘፈን አጉል ትርጓሜ የተሰጠው ነው ብለው አያምኑም ማለት አጉል አልልም፣ ያንተንም አጉል አልልም፣ የኔም አጉል ትርጓሜ አይደለም። እኔ ሙዚቃውን የሰማሁበት እይታ አለ፣ የቴዲን ስብዕና ያየሁበት ሁኔታ አለ። ማን ነው አፄ ማን ነው ኃይለ ሥላሴ ሲል እዛ ጋር ሙሴ የተለያዩ ነገሮች ሚላቸው ስለ ኃይለ ገብረ ሥላሴም እኮ ዘፍኑ። አዎ ምክንያቱም ይሄ ሰው ስለ ፍቅርም ዘፍኗል። አጉርሽን ፍቅር ያሸንፋል። ግን ከዳስጣል በተጨማሪ እኮ የጽዮን ሙሽራም አለ። ጉራጌኛው ስምምነት የሚለው አሁን ጉራጌኛው ላይ የወጋሽ ወጋ የነካሽ ነካ ይላል እና እዛ ላይ ለምንድን ነው ያላተኮራችሁት? እኔ አሁን አንደኛ ቅድም ያልኩት ነገር አለ። አንድ ከራሱ አመለካከት ተነሳው፣ ሁለት ለምን ምርጫ ጠብቆ ይቀርባል የሚለው ነገር አነሳው፣ ሶስት ቴዲ ሲያነሳ ኢትዮጵያ እንደሚከፋፈሉ ያውቃል። ይዘር ማብራሪያ መኖር አለበት። ማብራሪያ ኖሮ እንዲህ ስል እንዲህ ነው የሚለው ነገር ለብቻው ቢቀመጥ አትሊስት ፖለቲካውን ያደርገዋል። ግን ምን ያደረገን አሁን የቴዲ ሙዚቃ እውነት አስማማን ወይስ ከፋፈለን? ሶሻል ሚዲያው ላይ ነን። ቴዲ ግን እውነት የለውም ሙዚቃው ላይ እውነቶች ያሉት ሙዚቃ አለ። እኔ እኮ ሁሉንም አልተቸውም። ብዙ ጊዜ ምንድን ነው የምናደርገው? ስናደንቀው ቴዲን ስናደንቀው ቆይተናል። በሚሰራቸው ስራዎች እናደንቀው። አሁንም እኮ ቴዲ ላይ በሙዚቃ የፈጠረውን ተጽዕኖ ያሳረፈውን አሻራ የብዙዎችን ቀልብ መግዛት መቻሉ ነው ዘተርፋ አደንቅለታለሁ። ነገር ግን ምን ላይ ነው ያተኮርኩት? የቴዲ ሙዚቃ የወጣበት ሰዓት ቢዝነስ ነው ለኔ። ቪውም በጣም የጨመረው ምርጫ ስለተቃረበ ነው። ብዙ ምርጫው ላይ እሳት ምንድነው የሚለኩሱ ሰዎች አሉ።
ለእኔ ቤንዚን ሆነላቸው ነዳጅ ሆነ። ግን እነዛ ተቃዋሚዎች አሁን እኛ ተቃዋሚም ውጭ ያሉ እነሱ ናቸው በእርሶ አገላለጽና እነዛ ሰዎች በትክክል ቴዲ አፍሮ የእነሱን ሀሳብ አንጸባርቋን ብለው ያምናሉ? እርሶ እነሱ መውሰድ ነው አሁን ትልቁ ነገር ምንድን ነው? ባለቤት ነን ይላሉ የሁሉም ነገር። የኦርቶዶክስን ባለቤት እነሱ ናቸው። ታዬ እኮ ፕሮቴስታንት ሆነ ሲሉ እኮ ወንጌላዊ ሆነ ሲሉ የሁሉም ነገር ምንጭኛ ነን፣ በእኛ መስመር ነው። ቴዲና እነሱ እኮ አይገናኙ። እነሱ በሰፈራቸው ጀምረው በሰፈራቸው ጨርሳል። ታዲያ ቴዲ ጋር ምን አገናኛቸው? የሚያገናኛቸው የለም። ለይቼዋለሁ። ቴዲ ያለው ነገር አንደኛ ለያይቶናል፣ ሁለተኛ እነዚህ መልእክቶች ለይቼ እነዚህኞቹ መልእክቶች ልክ አይደሉም ብያ እነዛን ግን ከወሰድን ይሄ ወፍነን ፈንጀር የሚሉትን ሰዎች ስናያቸው ከቴዲ ጋር ዲያሜትሪካሊ ኦፖዚት ናቸው። አይዲዮሎጂያቸው አይገናኝም። እሱ የድሮንም ይሁን በዛ ውስጥ ግን የኢትዮጵያን አንድነት ይፈልጋል። ማይካደው ቴዲ የድሮንም ኢትዮጵያን ያንሳ ማንንም ያንሳ የኢትዮጵያ አንድነት ሞቲቭ እንደሆነ አውቃለሁ። ቴዲ ድልም አግኝቼ 1-3 ቀን አብሬው ለመቆየት ይችላል። ለኢትዮጵያ ያለውን ፍላጎትም አውቃለሁ፣ ስሜቱም ይገባኛል። ግን አንዳንድ ጊዜ ምን ይወስደዋል? ብዙ ጊዜ ከማን ጋር እንደምትውል ንገረኝና ማንነት እነግርሃለሁ ይባላል። ቴዲን ያጀቡትን ሰዎች አውቃቸዋለሁ፣ አብሯቸው የሚውሉትን ሰዎች አውቃቸዋለሁ፣ ጎንደርም ላይ እዚህም። እነዚህ ሰዎች የሚያንስ አንተ ሰው የማህበረሰብ ውጤት ነው፣ ያዋዋል ውጤት ነው። ሁልጊዜ የሚሰማው መዋንበሳን ነው፣ ሳልሳዊ ቴዎድሮስን ነው፣ ወደዛች አካባቢ የሚሄድባት ነገር አለች። እነዚህኞቹ ግን አሁን ይሄ ውጭ ሆነው የሚጮሁት ሰዎች በግልጽ ወይ አማራ ጽንፈኛ ናቸው። ጽንፈኛ ስንል አማራን አይወክሉም እኮ። ባዮሎጂካሊ እነ ጀዋር የተወለዱት ከኦሮሞ ነው። ፖለቲካሊ ግን ከግብፅ ነው የተወለዱት፣ ከሻቢያ ነው የተወለዱት። ይሄ ነው። እኔ አሁን ሰው በሁለት አይነት ይወለዳል። መንፈሳዊን ትተን ስፒሪቹዋል አለ መወለድ። ግን በባዮሎጂካሊ ስናይ ከመንፈስም ከውሃም ባዮሎጂካሊ ስናይ ወንድም አለም ከኦሮሞ ተወልደዋል። እነ ጀዋር ግን የኦሮሞ ባህል የላቸው። ኦሮሞ እኮ ማክስ 8 አውሮፕላን ሲወድቅ ሲከሰከስ አልቅሷል። የዕለት 2 ሳልስት 7 ምናምን እያለ ይሄ ደግሞ በሜንጫ የተወለድኩበት አካባቢ 95% ሙስሊም ነው። አንድ ቀናቢል በሜንጫ ነው ብለው የጀዋር ፍትህ እኮ በሜንጫ ነው የጀዋር ፍትህ። ሌሎቹም የአማራ ጽንፈኞችን ስታይ አማራ ነው ይመስሉ። ምክንያቱም ከውጭ ከመጣ ተብሎ ከሚታሰብ አማራ ክልልን አይቼዋለሁ። ሸዋ 12 ቀን ሄጃለሁ ተከታታይ፣ እያንዳንዱ ገጠር ውስጥ ገብቻለሁ። ጎጃምን፣ ወላፈኖተ ሰላም፣ ደንበጫ፣ ባህር ዳር፣ ጎንደር ምናምን ደብረ ታቦር ሄጃለሁ። ጎንደርንም ሸዋንም አይቻለሁ። ወሎን አይቼዋለሁ በተለያየ አቅጣጫ። አንድ ቦታ አይደለም። ከላሊበላ ጀምረህ በኮምቦልቻ ሄደ ደሴና ይዘህ በዚህ በብዙ ቦታዎች ላይ ራያ ይሄ ደግሞ ጢጣ ምናምን ማለት ቦታ አይቻለሁ። የሚገርም ህዝብ ነው እዛ ጋር የምታገኘው። ወይራስ ከሱ የተወለዱት ግን ይቅርታ ላገላለጹ ፉኝቶች ፍጹም አማራ ማይመስሉ አማራ አይደሉም። ኦሮሞች ኦሮሞ አይደሉም። ትግራዮችም ትግራዮች አይደሉም። ምንም ትግራይ ክልል በህይወቴ ባልሄድም ከትግራዮች ጋር ቆይቻለሁ። እንዲህ ደብረ ጽዮንን የሚመስል ትግራይ አለ እንዴ? የለም። ዘራፊ አዜብ መስፍንን የሚመስል እንዲህ ግጦ ከኢትዮጵያ ግጦ 4 ቢሊዮን ዩጋንዳን የሚል የለም። እሷ እኮ በ6000 ጡረታ ነው የምንኖረው። አሁን እንዲህ አይነቱ ፖለቲካ ደስ የሚለው ሳይሆን የሚያስቀይመው ጊዜ ሲሰጥህ የፈለግከውን ትናገራለህ። ከባለቤቴ ጋር እንዲህ ነው የምንኖረው ምናምን አለች እና ይሄ ታየ። አሁን መለስም ይል የነበረው በቃ ልክ ጸረ ምንድን ነው ሙስና የሚሉትን እንኳን አልወደውም። ሙስና ፍቅር ስለሆነ ልክ ኪራይ ሰብሳቢ ሙስና ምንድን ነው? ሙስና ዳይሬክት ትርጉሙ ፍቅር ነው። ግን አንድ ጊዜ አንድ ሰው አስገባውና ተጠቀሙበት። አሁን እኛ ሀገር ምንድን ነው እንቅፋት መታኝ። ለምሳሌ እንቅፋት መጥቶ አያውቅም። አንተ ነህ እንደምትመታው። ድንጋዩ ስለማይናገር እንቅፋት መታኝ ትላለህ። ተለምዶ እኮ ነው እንቅፋት መታኝ። እንቅፋት መታሁና አመመኝ። አንተ ነህ የመታው። ድንጋዩ ከቦታው አልተንቀሳቀሰም። እንዲህ አይነት አንድ ሰው ከተናገረው ፍሬ ከርስኪ ላለዋል። ለምሳሌ ፍሬ ከርስኪ ማለት እኮ የማህፀንሽ ፍሬ ማለት ነው። ፍሬ ፈርስኪ ቢባል ትንሽ ይሻላል። ፍሬ ከርስኪ ግን የተለመደ ነው። ይሄ እሱ ነገር እኮ ፍሬ ከርስኪ ነው ይባላል። የማህፀንሽ ፍሬ ማለት ነው። የማህፀኗ ፍሬ ደግሞ ክርስቶስ ነው። ፍሬ ከርስኪ ሲሉ ክርስቶስ እያሉ ነው። ስለዚህ አንዳንዴ የተለመዱ አባባሎች በማህበረሰብ ውስጥ እንዳለ ይቀጥላሉ። ብዙ አሉ አማርኛ ውስጥም እንደዚህ አይነት ቃላት እና ወደ ቁም ነገር መምህር ግን ቴዲ አፍሮ ኦሮሞ ጠል ነው እንዴ? ኦሮሞ ጠል አይደለም፣ ወይም ደግሞ ትግራይ ጠል አይደለም፣ ምናምን አይደለም። ግን የሚያንጸባርቃቸው መልእክቶች ወደዛ የሚወስዱ ቦታዎች አሉ። አሁን የተረዳሁት መንገድ አለ ብለኛል ቴዲ። እንደሱ ነው እንጂ መሀልና ዳር ብሎ ሲገልጽ በፖለቲካም ብንሄድ እነማን መሀል ሆኑ እነማን ዳር ተገፉ የሚል ጥያቄ ያስነሳል። ከጂኦግራፊክ ሎኬሽንም አንጻር ብንሄድ እነማን ዳር ተገፉ እነማን መካከል መሆን አለባቸው፣ ለእነማን ነው መካከሉ የተፈቀደው? ለምሳሌ 4 ኪሎ ፒያሳ ካዛንቺስ ሲነሳ ሁሉም ሰው ነው የተነሳው። የብሔረሰብ ልዩነት የለውም። እኔም ከቦሌ መሀል ወጥቼ
ግን ቴዲ አፍሮ እኮ አዲስ አበባ ተነሳ እኮ አላለም፣ ወይም ነዋሪው ተነሳ አላለም። ምን ማለቱ ነው? አሁን ቅኔው አባባሉ እቺ አግቦ የምትባል ነገር አለች፣ አሽሙር የምትባል እኔ በተረዳኝ ብሔርተኞች ተሰሙና ኢትዮጵያኖች ተገፋን የሚለውን ነው እኔ የወሰድኩት። ጥሩ ነው። አሁን እንደሱ ያንተ አመለካከት ለኔ ይሄ ኦፕቲሚስት የሚባሉ ሰዎች አሉ፣ ነገሮችን በበጎ ገጽታቸው የሚመለከቱ። አንዳንዴ ደግሞ ፔሲሚስቶች ነገሮችን በመጥፎ ገጽታቸው ያዩቸዋል። አንዳንዴ ደግሞ ባመኑበት ኦፕቲሚስትም ፔሲሚስትም ሳይሆኑ ያመኑበትና አሁን የቴዲ ግጥሞች ላይ ባጎረስን ተነከስን ምናምን አይነት ነገሮች ሁሉ አሉ። ማን ነው አጉራሹ? ማን ነው ነካሹ? ታሪክ አሁን አንዴ ዘመነ ካሴ የተናገረው ነገር አለ። ፕሮፌሰር ብርሃኑ ነጋ አባይን ተሻግረው ሄደው ባህር ዳር ላይ ንግግር አደረጉ። ወጣ ዘመነ ካሴ እኔ በላይ ዘለቀን ልጅ ማን ነው ደፍሮ አባይን ተሻግሮ ታሪክ የሚያስተምረኝ አለና ዘረፋል። አይተነዋል ንግግሩን። እኔ ደግሞ ወዲያውኑ ምን መለስኩኝ? እንግዲህ አሁን እንደዛ ከሆነ ማን ነው አባይን ተሻግሮ ወደዚህ መጥቶ እኔን አብዲሳ አጋ ልጅ የጃገማ ኬሎ ልጅ አቡነ ጴጥሮስን ልጅ የገረሱ ዱኪን የበቀለ ወያን የባልቻ ሳፎን ልጅ ታሪክ የሚያስተምረኝ? ታሪክ ምን ሆነ ማለት ነው? በደም ሆነ። በዘመነ ካሴ ገለጽ እሷን ነው የገለጸው ብዬ ነው የማስበው። ቴዲ ያቺኑ ኢትዮጵያ አንተ አታስተምረኝም ወዲያ በል ታሪኬን። ማን ነው ታሪክ የሚያስተምረው? የታሪክ ናሬቲቭ አለ። ኢትኖ ናሽናሊስት አሉ፣ ስታብሊሽመንት ሂስቶሪያንስ አሉ፣ ማርክሲስት ሌኒስት ሂስቶሪያንስ አሉ፣ ሊበራል ሂስቶሪያንስ አሉ። ባሉት ክፍፍሎች ኢትዮጵያዊነትን እንገልጻለን ብለው ለሚፋፋጉት ሁለቱንም ሊነካም ይችላል። አሁን አንተ እንዳልከው ቅድም ያልኩት ይሄ በቀናነት ካየኸው ኢትዮጵያን አታስተምረኝም፣ ግን ከማን ጋር ነው ቴዲ እየታገለ ያለው? አሁን ከማን ጋር ነው እየተጋፋ ያለው? ግን ከጀርባቸው አሁን እኔ አሁን ቅድም እኮ የገለጽኩት እሱን ነው። በውጭም ይሁን በአገር ውስጥ ያሉ የጽንፈኛው ቡድን በተለይ የአማራ ብሔርተኛውና የኦሮሞ ጽንፈኛው እነ ጀዋር ሳይቀሩ በጉጉት እንጠብቀዋለን። እነ ስታሊን እነ ቴዲ ሮት ሳይቀር እንግዲህ ቴዲ ሮት በምን ሁኔታ ነው ቴዲ አፍሮ ሊወደው የሚችለው? ከዚህ በፊት ምን እንዳለው እያወቅን እነዚህ ሁሉ ሰዎች ሳይቀሩ የቴዲ አፍሮን በጉጉት እንጠብቃለን ሲሉ፣ ከዛ በኋላ ደግሞ እሱ ያስተጋባው ነገር፣ ከዛ ጽንፈኞቹ ደግሞ በአንድ ጊዜ ኢትዮጵያን በእኔ ዘመን ኢትዮጵያ ስትፈርስ ማየት እፈልጋለሁ ሲል የነበረ አንዳንዱ ቅድም እንዳሉት ልክ እነ ዘመነ ካሴ ለአማራ እንደውም ራሱን ሳይሆን ጠቅላላ ጀምሎ ለአማራ ሕዝብ ኢትዮጵያዊነትን ማስተማር ለአንበሳ ስጋ መምተር ማስተማር ነው ምናምን የሚሉ ይሄ ትምክተኛ የሆኑ ቃሎችን ትምክት ከኔ ወደ ኢትዮጵያዊ ላሳር የሚል ግን ሌሎች የሞቱላትን ሌሎች አድዋ እኮ ብቻ ምስክር ነው ለኢትዮጵያዊነት መገለጫ። አድዋ ከየትም የተኳረፈው ሁሉ ንጉስ ምኒልክ አጼ ምኒልክ አጼ ናቸው የዛኔ አጼ ምኒልክ ክተት ብለው ጠርተው ይዘው ሲሄዱ ሆ ብሎ ከየስፍራው ሲመጣ እኮ ያኮረፈ እኮ ሳይኖር ቀርቶ አይደለም፣ በሀገሩ ጉዳይ ነው ሆ ብሎ ሄዱ። ይሄን ደግሞ ክቡር ጠቅላይ ሚኒስትርም ተደጋጋሚ የሚገልጹት ነገር ነውና አሁን ኢትዮጵያዊነቴን አታስተምረኝም ያሉት አካሎችን ለነሱ አይሆንም ወይ መልሱ? አሁን እኔ ኢትዮጵያዊነትን ቴዲ አፍሮ ቢናገር ቢያቀነቅን እኔ ራሴን እወክላለሁ። መምህር ታዬን መወከል እችላለሁ። እኔ መምህር ታዬ አንድም ቀን የዚህ ብሔር የዚያ ብሔር እንደው ከመጠቃት አንጻር ምክንያቱም ቅድም እንደገለጹት አሁን ያለንበት የብሔር ፖለቲካ ስለሆነ የሆነም አላደገም እንጂ ሃይማኖታዊም እያቆጠቆጠ ነው። ሃይማኖታዊ ብሔርተኝነትም እያቆጠቆጠ ነው። እሱ ባለበት ሁኔታ እንዲህ ነኝ ቢባል ምንም ችግር የለው። ነገር ግን መምህር ታዬ ስለ ኢትዮጵያዊነት አታስተምረኝም ቢል ያምርበታል። መምህር ታዬ ቴዎድሮስ ቢል ያምርበታል። እኔ ራሴ ብል ያምርብኛል። ምክንያቱም አንድም ቀን ይሄ ማህበረሰብ የኢትዮጵያ ውሃ ልክ ነው ብዬ አላቅም። ኢትዮጵያዊነት የተገነባው አንድ ቤት ለምሳሌ አንድ ቤት አለ፣ ጣራ አለው፣ ግድግዳ አለው፣ ወለል አለው፣ መስኮት አለው፣ በር አለው። ሁሉም የራሱ አገልግሎት አለው። እንደ እጃችን፣ እንደ እግራችን፣ እንደ አይናችን፣ እንደ ከንፈራችን፣ እንደ መቀመጫችን። መቀመጫ እንኳ የሆነ አንድ አባባል መቀመጫ አገልግሎት የለውም ብለውት እስኪ ካለኔ ብሎ ቁም ስቅላቸውን ያሳየው ያደከማቸው ሁኔታ አለና ልክ እንደዛ ነን የተሰራ ነው ብዬ ነው የማምነው። ማንም ኢትዮጵያዊ ብለዋል ኒውዮርን ንቆ ኢትዮጵያዊነት የለም በዚህ ሰዓት በዚህ በሰለጠነ ዘመን። እኔ የመሳፍንት ልጅ ነኝ፣ እኔ ቄስ ልጅ ነኝ፣ እኔ የሼክ ልጅ ነኝ፣ እኔ የንጉሥ ሰለሞን እኔ እንትና ልጅ ነኝ ብሎ በአሁኑ ሰዓት ሰውን መግዛትም ማስተዳደርም አይቻልም። የሚቻለው በምንድን ነው? በእውቀት በምርጫ ነው። ደግሞ በስልጣኔ ስንሄድ እንደ ሰለጠኑት ሀገር ከመጣን በሀብት አሁን እዚህ ትራምፕ በሀብታቸው በእውቀታቸው ብቻ አይደለም ምዕራባውያኖች መስፈርቱን እንደ ሀገሮቹ መስፈርት ይለያያል በሰለጠነው ዓለም። አሁን ኢትዮጵያዊነቴን አታስተምረኝም ሲል ለእኔ የምረዳው
ብሔርተኞች ትላንት ትፍረስ ሲሏት የነበረው ትላንት ትሙስ ሲሏት የነበረውን ኢትዮጵያ ዛሬ በምን ወደዋን ነው? ቴዲ የኢትዮጵያዊነት መገለጫ ነው። የእነሱ ፖለቲካ ማቋቋሚያ አድርገው ሲያመጡት አንድ ዘፈኑን ሲወጣ እንደገና ያም ዘፈን ሳይገልጻቸው ነው እሱን እያስተጋቡት ያለው እና ለእኔ ኢትዮጵያዊነት አታስተምረኝም ያለው ብሔርተኞች ነው። ለእኔ ድንኳንም ደኩኖ አልቅሶ ያለው ከንጋቱ 11 ሰዓት ነው ብሏል ቴዲ። ለምንድነው ማናየው? ጀንበር የሚለው የመጀመሪያው ትራክ እኮ ኢትዮጵያ ተነሳ ተራመድን እኮ ይላል። እሺ ቴዲ እኮ የንጉሱ ብቻ አድናቂ ያለመሆኑ ነው የሚታየው። ከአንዳንዴ ከመልካሙ መውሰድ አለብን። መንጌ የሚነሱበት አለ። መንጌ ኃይለማርያም በትምህርት በአረንጓዴ ሽፋን፣ በነገራችን ላይ ወያኔ አረንጓዴ ሽፋን ያንን ሁሉ ደን ሲጨፈጭፍ የነበረው መንጌ ኃይለማርያም የተከለውን ደን ነው። በአረንጓዴ ሽፋን ይታወቃሉ። መንጌ ተነሳ ተራመድ፣ እድገት በህብረት ይታወቃል። ይሄን ነው ያዜመው፣ ይሄን ያስታወሰን። አሁን ከንጋቱ 11 ሰዓት ነው። ኢትዮጵያዊነት ሊነጋለት ነው። ኢትዮጵያን የወጋት ይወጋ ነው እያለ ነው ያለው። በምንድን ነው ከመሃል ተገፋን ከዳር ሆነ የሚለው? እኔ በእኔ ትርጉም ከዘፈኖቹም ታሪክ ስነሳ የዘፈን እኔ አዳምጠዋለሁ፣ ነፍሴም ያዳምጠዋል ውስጤ እያለ ያለው ቴዲ አፍሮ ብሔርተኞቹ እኔ ተገፍቻለሁ ብሎ አምኑ መምህር ኢትዮጵያዊ በመሆኔ እኔ ተገፍቻለሁ። ለምሳሌ ኢትዮጵያን ለማዳን በሄድኩበት ልክ ብሔርተኞቹ በተከበሩበት ልክ አልተከበርኩም። እኔን ይገልጸኛል ዘፈኑ። ኢትዮጵያዊ ስለሆንኩ ተገፍቻለሁ። አማራ ክልል ገፍቶኛል። ለምሳሌ የአማራ ክልል ፖለቲካ አይፈልገኝም። ስለዚህ ቴዲ የዘፈነው ለእኔ ነው ብዬ እኔ ተቀብያለሁ እና እኔ ወሰድኩት ይሄ ነው እና መምህር በምን አተያይ በምን ሁኔታ ጠሉት? የእርስዎን መልከታ ነው። ነፃ ሀሳብ ነው፣ ነፃ ሚዲያ ነው። እኔ ደስ ይለኛል። አንደኛ መጨረሻ ላይ ግባችን ምንድን ነው? አሁን የእናንተ ውይይት መጨረሻ የሚያሳርገው መነሻችንም መድረሻችንም ኢትዮጵያ ናት። በዚህ ኢትዮጵያ ላይ ምን አይነት ኢትዮጵያ ነው ምን መከተል ያለብን ስንል ኢትዮጵያ ሁሉንም ብሔረሰብ የምትወክል ጊፋታውንም ጫምባላላውንም ሁሉንም የምትወክል ሃይማኖትም ስንል ሁሉንም እኩል የምታጎላ በዚሁ ዘፈንም ስንዘፍን የተለያየ አይነት ነገር ስናደርግ ናት ባሮ ብለን ጋምቤላን ብቻ በማንሳት የሆነች የጋምቤላን ሙዚቃ ቅላጼ በማስገባት መሆን የለበትም። አሁን ዘፋኝ እኮ ነው ብለናል። አሁን አይደለም ቴዲ አፍሮ እኮ ዘፋኝ ነው። ናት ባሮ ብሎን ሊዘፍን ይችላል እንጂ ባሮን ሊገድብልን አይችልም። መገደብ የመንግስት ድርሻ ነው። ሁለት ነገር አለ። አሁን ቀደምም ተናግሬያለሁ። ሁለት ነገር አለ። አንደኛው በጣም ታዋቂ ስፖርት ሰዎች ክርስቲያኖ ሮናልዶ መውሰድ እንችላለን። ምን አይነት ነገር እንደሰራ እናያለን። አንተ እኮ ሙዚቃ ሰርተ በሚሊዮኖች ጀነሬት አድርገህ ብዙ አይነት ችግር ባለባቸው ሀገሮች የምትታወቅበት አንድ ቦታ የሆነ ሶማሌ ሀገር የተያዘ ሰው በማዳን ስም ሊነሳ የሚችልበት ቦታ ፈልገህ የምታደርገውን ነገር ብቻ እኔ እንደ ከፍተኛ አስተዋጽኦ ላይ ሙዚቀኛ ነው ግን ድርሻ አለን ሁላችንም። አሁን ለምሳሌ ታዋቂ የሆኑ ሰዎች በቅርብ ጊዜ ፕሬዚዳንት ትራምፕ የፌስቡክ ይሁን የሆነ እንትን ጠሩትና አሁን ለሚመጣው ለውጥ ምን አስተዋጽኦ ታደርግልናል ብለው ጠየቁት። አይ ሪመምበር 20 ቢሊዮን ዶላር ሰጣለሁ አለ። 20 ቢሊዮን ማለት ዶላር ማለት 4 የህዳሴ ግድብ ማለት ነው። ይሄ ምን ያህል ግዙፍ እንደሆነ ትመለከታለህ ከሱ ላይ ከአንዱ ላይ። ስለዚህ ያንዳንዱ ሰው የመንግስት ግዴታ ነው። አዎ ግዴታውን እየሰራ ነው ያሉም ሰዎች ስላሉ መንግስትማ ግዴታውን በትምህርትም በጤናም በዲፕሎማሲም በአረንጓዴ አሻራም በስንዴ ምርትም በኤክስፖርትም በሁሉም እየሰራ ነው። በገጠር መኖሪያ መንደርም ግን አናግዘውም ወይ? ዩሲ ኬንያ ውስጥ እኮ ከዚህ በፊት አንስቼዋለሁ 2 ቲንክ ታንክ ቡድኖች አሉ ማህበረሰብን የሚያግዙ ችግሮችን እያዩ እያነጠሩ እንትን የሚሉ ለዛ ደግሞ የመፍትሄ አካል የሚሆኑ ገንዘብ የሚያሰባስቡ መንግስትን የሚያግዙ ሰዎች አሉ። ስለዚህ ቴዲ አፍሮ ተጽዕኖ ፈጣሪ እንደ ሙዚቀኛ ብቻ ላይ ሆነ እሱ ተጽዕኖ የፈጠረባቸው ሰዎች አሉ። እሱ ላይ ለብሔራዊ መግባባት ለብሔራዊ እርቅ ወደ ብሔራዊ አንድነት እንድንመጣ የራሱ የሆኑ አንዳንድ ጊዜም በተመጠኑ መልኩ ኢንተርቪው ቃለ መጠይቅም አይነት ነገር ማድረግ አለበት። ፕላስ ያለበት አካባቢ ላይ ለምሳሌ አሁን ገበታ ለሀገር የሌማት ትሩፋት ማዕድ ማጋራት ሲባል የወረዳ አመራሮች ማዕድ ያጋራሉ። እያንዳንዱ አዲስ አበባ ውስጥ ያለ ድሮ ነውር ነበር። ገጽታ ማበላሸት እርስዎ አልነበሩ እንደውም ምራር ነበሩ በኢህአዴግ ጊዜ ትልቅ ገጽታ ማበላሸት ነው የምትሉት የነበረው ድሮ እኮ ስርዓቱ ይላል እኮ አንድ ስርዓቱ ስትገባ በስርዓቱ ውስጥ ስለነበሩ ስርዓቱ ውስጥ ነበርኩ። ግን ስርዓቱ ስትገባ ሁሉንም ተቀብለህ አይደለም። ለምሳሌ ሰልፍ ኮንቴንድን ማንም የቦሌ ክፍለ ከተማ መመሪያ ቃል 20 ትምህርት ቤት አሰልጥኛለሁ ብዙ ቦታዎች ግን ፊት ለፊት እንደ መንግስት እንትን አይቻልም። እንደ መንግስት አይቻልም። እኔ ግን ምንድነው የምለው ሰልፍ ኮንቴንድ አወያይ ሲባል ሰልፍ ኮንቴንድን በተመለከተ ረዳት አወያይ አንድም ጊዜ ረዳት ሆኜ አላውቅም። ዋና አወያይ ነኝ። ረዳት አወያዩ ያንሳ
እኔ ግን ስለ ቴክኒክና ሙያ ዛሬም ራሱ የአብዮታዊ ዲሞክራሲ ውስጥ መቀበላቸው ነገሮች አሉ። ህወሓት ውስጥ የነበሩት አብዮታዊ ዲሞክራሲ ያቀነቅናቸው ከነበሩ ነገሮች ውስጥ ዛሬም ላይ መቀበላቸው አሉ። ሁሉም እኮ ካካ ነው ማለት አይደለም፣ ሁሉም መጥፎ ነው ማለት አይደለም። ህወሓትን አንደኛ ብሔርተኝነትን በእቅድ ነበር የሚያስፋፋው፣ ልክ እንደ ቅኝ ገዢ ወደ ርዕሱ እንዳልወጣ እንጂ ከርዕሱ እንደ ቅኝ ገዢ ብሔረሰቦችን በመከፋፈል ላይ የተመሰረተ ነበር፣ በዝርፊያ ላይ የተመሰረተ ነበር። ብዙ ነገሮች ነበሩት። አንድ ስርዓቱ ስትገባ አገለግላለሁ ብለን የምትገባው የሆነ ቦታ ላይ ብትመድብ ብትሄድ ለውጥ አመጣለሁ። እኔ አሁን ከቴዲ ጋር ስወያይ እኔ እናንተ በቀናነት ተወያየን። ይሄ እኮ ለመግባባት ይረዳናል። ልክ እኔ ተገፍቻለሁ ብለሃል። እንዳንተ የተገፉ ከኦሮሞም ከአማራም ከትግራይም ከተለያዩ ቦታዎች አሉ። ብልጽግና ደግሞ አሁን ያመጣት ያለች ኢትዮጵያ አለች። ሁላችንም የጋራችን ትሁን። ሃይማኖት ሲሆን ኢሬቻውን በደንብ ይከበር። ቀይና ነጭ ቢለብስ ኦሮሞ፣ ኦርቶዶክሱ ነጭ በነጭ ቢለብስ፣ ፕሮቴስታንቱ ሱፍ በሱፍ ቢለብስ ማንም ሰው አላዋጣለትም። ከዛ እንዲሆነን ድምቅ ትበል ኢትዮጵያ ይከበር። አሻዴም፣ አሸንድይም፣ ሶለልም፣ አሸንዳም፣ ይሄ ጫምባላላ ምናምን እንደውም እያበጎላ ነው እንምጣ። ስለ ኦሮሞ ገዳ ስርዓት ዝቅ አናድርግ፣ አማራውን ከፍ ያደርገው። እና አፄ ቴዎድሮስን እና አፄ ምኒልክን አስተዋጽኦቸውን ዝቅ አናድርግ፣ ኦሮሞን ከፍ ያደርገው። ለምሳሌ ስለ አፄ ቴዎድሮስ ግለጽልኝ ብትለኝ በጣም ጃያንት ሃይድ ኦፍ ሂዝ ታይም ከወቅቱ ቀድሞ የወጣ ሰው ነው። ዛሬ ካለው ከዶክተር አብይ ጋር ሳወዳድረው ዶክተር አብይን ላጎላ ይችላል። ሰው ያው ልክ አሁን ይሄን እንኳን ብለው ያው እንግዲህ ይሄ ሰውዬ እኮ እንዲህ ለማግኘት ነው የሚል አይነት መጀመሪያ ሃስቲ ጀነራላይዜሽን ስላለ እሱ ነገር እየጎዳን መጣ። በዘመናቸው በዛ እይታ ምኒልክንም በዘመናቸው ነው ያ አሁን አፄ ምኒልክን በዛ ዘመን ባያቸው ብቸኛው የኢትዮጵያ ነጻነት አፄ ምኒልክ ባይኖሩ አይረጋገጥም አድዋ። አሁን አንዳንድ ሰዎች አሉ ዛሬም ቢከራከሩኝ አድዋ ያለ አፄ ምኒልክ አይታሰብም። ባይጠሩት ባይሰበስቡት ማንም ብሎ መጣ። ጎበና ዳጬም ብሎ የመጣ የለም። ባልቻ ሳፎን ብሎ የመጣ የለም። ምኒልክም ብሎ ነው የመጣው። ይጣላቸው ምን ይበላቸው ጥሪ መጣ። ንጉሠ ነገሥት ናቸው። ሁሉም ተሰበሰበ። ያለ ምኒልክ አይታሰብም። በዛ ያደረጉትን ኮንትሪቢሽን ታደንቅና ስህተቶች የምትላቸው ካሉ ኢንዛይስ ኦፍ ዛት ታይም እነዛን ስህተቶች ደግሞ ልታወጣ ትችላለህ። ግን አምጥተህ ምኒልክ የሰሩትን የትምህርት ቤት፣ የጤና፣ የተለያየ አይነት መሰረተ ልማት፣ ቴክኖሎጂ በወቅቱ ያሰቡትን ነገር የቴዎድሮስን መንገድ መስራት፣ ራሳቸው ገብተው ኮረት እየተሸከሙ መንገድ መስራት፣ ቤተ መጻሕፍት ማዘጋጀት፣ ሴቫስቶፖልን ብቻ ሳይሆን 30 መድፎች ማዘጋጀት፣ ኢትዮጵያን ጥይት እንዲያመርቱ ማድረግ ምናምን ጽፌዋለሁ መጽሐፌ ላይ። ዛሬ እዛ ላይ ተቀየር ብትለኝ አልተቀየርኩም። አትቀየርም። ምንድነው እኛ ሀገር ያለው መንግስትን ከደገፍክ አሁን እኔና መንግስት ውስጥ ካሉ ግለሰቦች ጋር ተጋጭቼ ነበር። ግለሰብ ነው መቼም መንግስት ተሰብስቦ ኢህአዴግ ማን ነው ብልጽግና በቃለ ጉባኤ በፖሊት ቢሮ በምን ተሰብስቦ በአስፈጻሚ አይደለም። ሳም በዲ የፈለገውን ነገር ሊያደርግ ይችላል። ያንን ትይዝና ታዬ እኮ 100% አውጥተለት 80 ሊንክ አያነብም። ከመከላከያው ጋር ከሀገር እስከምወጣ ድረስ ደረቴን ነፍቼ እናገራለሁ ያሉ መከላከያዎች እያንዳንዱ የሲቪል መድረክ ላይ አለ። የ50 አለቃ ጤናው ጋሻው የቻቻይ መጽሐፍ የተካደው ሰሜንስ ለኔ ተሰጠው እንድገመግም በአጋጣሚ ጠቅላይ ሚኒስትሩ አቀረቡትና ርዕሴን ቀየርኩ። እዛው መድረክ ላይ ኮሎኔል ፈይሳና ነች ያወጣውን ግጥም እንትን ብያለሁ። መከላከያ ላይ ገብቼ ከኮሎኔል ወይናረግ በቀለ ጋራ ቃለ መጠይቅ አድርጌያለሁ። በርካታ የመከላከያ ኢቨንቶች ላይ መንግስት የሚያደርጋቸው ኢቨንቶች ላይ ኮቪድ ላይ ከጥላውን ጉግሳ ጋር ይዞርን ቀስቅሰናል። አረንጓዴ አሻራ ላይ ቀስቅሰናል። ባለፈው ምርጫ ብልጽግና እንዲመረጥ ቀስቅሻለሁ። የሆነ ቦታ ላይ ልዩነት አለኝ። ለምሳሌ አጣዬ ሲመታ ሆይ አልኩ። ራይት ነኝ። ለምን ይመታል? ህግና ስርዓት ለማስከበር አይደል የመንግስት ኮንትራት የያዘው። ስለዚህ እንዲህ ስትል ተቃወምክ ብለው ያስባሉ። የሆነ ቦታ ላይ እንዲህ ነው እንደዚህ ከሆነማ እንደዚህ ለምን አላደረጋችሁም ስትል እሱ እኮ ተቃዋሚ ነው። ምክንያቱም የሚፈለገው ምንድን ነው? በኢትዮጵያ ፖለቲካ ውስጥ እኔ የፓርቲ አባል አይደለሁ፣ የብልጽግና አባል ሆኜ አላውቅም። ስትደግፍ የምትደግፋቸው ማለት ነገሮች አሉ፣ የምትቃወማቸው። ለምሳሌ ፒያሳ 4 ኪሎ ካዛንቺስ ሲሰራ ዋው ትላለህ። ግን ከቦሌን የተነስቼ ተገቢ አቀማመጥ ነው የተቀመጥኩት ልጠይቅ እችላለሁ። ፐርሰናል የሆነ ጥያቄም የጋራ የማህበረሰብ ጥያቄ እሱን ስታነሳ ይኸው ጀምረው። አሁን እኛ ጋር ምንድን ነው ያለው የሚፈለገው? ይሄ በመሀል ሰፋሪ የሚባል ነበረ። መሀል ሰፋሪ አትሁን፣ ወይ ግራውን ያዝ ወይ ቀኝ ያዝ ነው በቃ። ይሄ ጎልደን ሚን ወርቃማው አማካይ በኢትዮጵያ ፖለቲካ ውስጥ የተለመደ አይደለም። ኢቭን አሁን ብልጽግና የሆነ ነገር ብል ይሄው ጀምረው ነው የሚልህ። እኔ እኮ ማንም ኮንትራት አልያዝም፣ ማንም አይከፍለኝም። አሁን አንዳንዶቹ ብልጽግና ከፍሎት ምናምን ታያለህ፣ ሶሻል ሚዲያው ትልቅልቅ ያለው ከፍሎት ነው። አይከፍለኝም። ሱፍ ስለብስ ተናደው ከሆነ አሜሪካ የለበስኩት ነው ዴሊቨሪ ሰርቼ ከአየር መንገዱ ይልቅ ዴሊቨሪ ሰርቼ እና ያለው ነገር ምንድነው? እኛ ሀገር ፍረጃ ነው።
ግን ምን መሆን አለበት? መንግስት አሁን እስቲ ተመልከታቸው፣ እነዚህ ውጪ ዩጋንዳ ያሉ አሜሪካ፣ አውሮፓ ተቀምጠው የሚለፈልፉትን ሰዎች የሚቦተረፉትን ሰዎች ስታያቸው አንድ እንኳን ተሳስተው የመንግስትን መልካም ነገር ያነሱ። እኔ ደግሞ የአጼ ምኒልክ መልካም እነዚህ ናቸው፣ የአጼ ቴዎድሮስ መልካም እነዚህ ናቸው። እነዚህ ላይ ደግሞ በዛ ዘመን አይን እንኳን ብናያቸው ስህተት ናቸው። በዛ ዘመን አይን ለምሳሌ አጼ ቴዎድሮስን ሸዋ ላይ የሰሩትን ሸዋ አማራ ላይ በዛ አይን ልክ አይደለም። አጼ ዮሐንስ ወሎ ላይ የሰሩት ልክ አይደለም። ጎጃም ላይ የሰሩት ልክ አይደለም። ሌሎች ደግሞ ፖዚቲቭ እንትኖች ነበሯቸው። ብልጽግናም ጋር ስትመጣ የመላእክት ስብስብ አይደለም። ፕላስ የኔ ይታል ጥሩ ነገር ለምሳሌ አሁን መሳሪያ ይዘው ገቡ። ከዚህ በፊት አንስቼው እንደሆነ አላውቅም። አርበኞች ግንቦት ሰባትም አዲሃንም ኦብነግም ምን እንደ እዚህ ጋር ሰራዊት አለ፣ እዚህ ጋር ደግሞ ጠመንጃ እንትን እያለ በየሰፈሩ ደግሞ ማአት ሰዎች ተከትሏቸው የሚሄዱ አሉ። ይሄ ነገር ወደ ሌላ ነገር ሊያመራ ይችላል። የመደበኛ ታጣቂ የሚባለው ዛትስ ሮንግ አልኩኝ፣ ተቃወምኩ። ሀገር ልታፈርሱ ነው የምትፈልጉት አልኩኝ። ከዛ ሳይ ግን አልሆነም። በታሪክ ራሱ ታሪክ ሊያፈርሱ ነው የሚል እምነት ነበረኝ እኔ። ታሪክ ላይ በቃ ሌላ አይነት እንትን ሊያወጡ ነው። በኋላ አድዋን አሳዩኝ፣ የጎንደር ነገስታትን ግንብ አሳዩኝ፣ የላሊበላን ፍልፍላ ቤተክርስቲያናት አሳዩኝ። እያንዳንዱ ታሪክን ጥቀርሻ የነበረውን ቤተመንግስት ቀይረው አሳዩኝ፣ የቤሉን ምናምን። ስለዚህ በየቀኑ ለብልጽግና ያለኝ ነገር እየጨመረ መጣ። ተቃዋሚዎችስ ኮስሜቲክስ ብልጭልጭ ሉክ አሁን አዲስ አበባ የሚታየው ማለት ነው ከአፍሪካ 10 ቤስት ከተሞች አንዷ ናት ብሎ ዓለም መሰከረላት። በሚቀጥለው ዓመት 80,000 ሰው ይመጣል። ሲኦፒ 32 የሚገርም ነው። ዓለም አቀፍ የአየር ንብረት ጉባኤ ታዘጋጃለች። ዲፕሎማሲውን እያየነው ነው። ይሄንን አብይ በዲፕሎማሲ ወድቋል ይልሃል ጀዋር ተነስቶ። ምን ማለት ነው? የጀዋር ዲፕሎማሲ ምንድን ነው? ምድር የዲፕሎማሲ ተመክሮ ኢትዮጵያን ጥላሸት የገጽታ ግንባታውን ማበላሸት ዲፕሎማሲ ነው? እውነት ኢትዮጵያን የሚወዱ ናቸው እነዚህ እንትን የሚሉት? ኢትዮጵያ በአንድ ነገር ስትነሳ እንዴት አድርገን አንድ ምለው አባባለው ቦምቦሊኖ ሲቀርብ ቀዳዳው ላይ ማፍጠጥ፣ እንዴት ጥላሸት እንቀባት? አንተ ዛፍ ስታይ አረንጓዴ ሆነ ጥቁር ነው ትላለህ እንዴ? እንደዛች አህያ እናንተ ግን አንድ ነገር አለ። አንድ አባባል ደስ የሚለኝ እሷን ልበልልህ። አንበሳ ነው የዱር አራዊት ንጉስ ሆኖ የሚቀርበው ብዙ ጊዜ በምሳሌ ላይ። አንዳንዴ ተኩላም ኢትዮጵያኖች እንትን ለዋል አንበሳ ነው ሲምቦል እና ነብርና አህያ ተከራክረው ሄዱ፣ ተጣሉ። በምን ጉዳይ? አህያ ሳር አረንጓዴ ማን ነው ሰማያዊ ነው አለች። ሳር ነብር ደግሞ አረንጓዴ ነው አለ። ድብልቅልቅ አለች። እንዴት ሰማያዊ ነው አለች አህያ። ከዛ አንበሳ ጋር ሄዱ። እሱ ነው የሚዳኘው። ከዛ ምንድነው ጸባችሁ ሲል አህያ እየተናደደች እኔ ሳር ሰማያዊ ነው ስል ነብር አረንጓዴ ነው አለ። ምን አይነት ነው ምናምን ብላ ጮኸች። በቃ አናፋች። የአህያ ማናፋት ታውቃለህ። ነብር ብለሃል እንዴ ሳር አረንጓዴ ነው ብለሃል ተባለ። አሁን ጌታዬ አረንጓዴ ነው ብያለሁ። በል ለ2 ዓመት እንዳትናገር ተፈርዶብሃል። አህያ ልክ ነሽ፣ ሳር ሰማያዊ ነው ሂጅ አላት። እና አህያ ያናፋች ሄደች። ያው ከኋላውም ከፊቷም እያናፋች አህያ ባሪያዋ እንደዛ ነው። ከዛ ነብር ጌታ ተቀብያለሁ፣ ግን ለምንድን ነው እኔ ላይ ፈረዱብኝ አለ። ሳር አረንጓዴ አይደለም የፈረድኩብህ ከአህያ ጋር በመከራከር ነው። አንተን የመሰለ የተከበረ ከኔ ቀጥሎ ትልቅ እንትን ያለ ሰው እንዴት ከአህያ ጋር ትከራከራለህ? ይሲ አሁን አህያ ነው፣ አይኑ ትልቅ ነው፣ ሩቅ አይ መኪና ሲመጣ እኮ ማይሸሸው ስለማያይ ነው። ጆሮ ግብዳ ነው፣ ማረገቢያ ያክላል፣ ግን ሩቅ አይሰማም። የተጠና ነው። ግብዳ አይን አለው፣ አይሰማም፣ አያይም። ግብዳ ጆሮ አለው። ለዚህ ነው እንጂ ሂሳብ ስለከፈለ አይደለም አህያ መኪና ሲመጣ መሀል መንገድ ላይ የሚገተረው። ሰው ለምንድን ነው አንተን የመሰለ የተከበረ ፍጡር ከዚህ ጋር እና አሁን አንዳንዶቹ ከነሱ ጋር መከራከር ማነስ ነው የሚሆንብኝ። እኔ አሁን ትልቅ ሰው አግነናቸዋል። ለምንድን ነው የገነኑት? ጥላቻን ብቻ ስለሚዘሩ። በዚህ ዘመን ደግሞ ጥላቻ ያገናል። ከኃጢአት ብዛት የተነሳ ይላል አይደል? በሰዎች መካከል ያለች ፍቅር ትቀዘቅሳለች። አይተህ ከሆነ ብዙ ሰው የሚሰበሰበው የት ነው? አህያው ጋር ነው። ምክንያቱም ለምን መሰለህ? እኔ ቅርታ አድርግልኝና የሚቀርበው እሱ ስለሆነ ነው። አብዛኛው ሰው አያነብም። አብዛኛው ሰው እና ሶፍትዌር አሁን እቺ 3100 የምትባል ሞባይል አለች። ዋትስአፕ ብትጭንባት ዩቲዩብ ብትጭንባት አትሰራም። አሁን እነዚህ አብዛኛው ሶፍትዌሩ የጀዋርን መጫን ይችላል። የትልልቁን አይዲያ ግን አይሰማም። አሁን አይዲያ ስታወራለት እኮ አይሰማም። ሰርቨሩ ይግላል የለም እንጂ አይጭንም። ራሱ የሶፍትዌሩን መጫን አይችልም። ባዶ ነው። በዛ ልክ ነው። አሁን ለምሳሌ ከ4ኛ ለክፍል በመስኮት ያመለጠ ልጅ ለ4ኛ ለክፍል ያለ ነው ትልቅም ቢሆን የምታስተምረው ትልቅ አይዲያ ስታነሳበት ይደነግጣል፣ አይሰማህም። አሁን የሶፍትዌር ችግር ነው። ማህበረሰባችን ውስጥ መጥፎን ነገር መቀበል። አሁን ወፍራምን እስቲ በጥሩ ግለጽ ብለህ ወይም ቀጭንን ከዚህ በፊትም አንስቼዋለሁ በተለያዩ መድረኮች ላይ እኛ ሀገር ይቸግረናል። ወፍራምን አሁን በመጥፎ ቢባል ሮቶ፣ ጋንዲያ፣ ግርንድስ፣ ጠብደል፣ የእርሻ ሰብል መጋዘን ምናምን ይላል። ወፍራምን በጥሩ ግለጽ ብትል ግን 4 ሜድ ካለ አደንቀዋለሁ።
ቀጭንም ብትለው በጥሩ የሚገልጽ ካለ ጠንበለል ምናምን በፍጹም ጠንበለል ረጅም ነው ምናምን። ቀጭንም በጥሩ መግለጽ በመጥፎ ብትለው ግን በችኮላ የጫሩት አንድ ቁጥር በአስማት የቆመ ፓስታ የመሰለ 77 ያመለጠ ከድርቅ ምናምን ቦና ምን ማይባል የለም። ሁቀታ በልቶ ማይጠረቃ ምናምን ይባላል። ሶ ኔጌቲቭሊ ኮኖቴትድ ስለሆነ ወደ ኔጌቲቮቹ ነገሮች እያደላን ነው እንዳንግባባ የሆነው። አሁን ማህበራዊ ሚዲያ ላይ ሄድ ኮሜንቲ፣ የአሜሪካ ኮሜንቲ አንድ ሰው ራሴን ላጠፋ ነው ብትል አደራሽን ይሄ ነው ነገ የተሻለ ህይወት አለ እንደዚሁኝ ምናምን ነው። እኛ ሀገር ግን አንድ ሰው ራሴን ላጠፋ ነው ብዙ ስለጠፉ ወጣቶች ብትል አፍጥኙ ኖረሽ ምን ጠቅሚያለሽ ምናምን ነው የሚለው። ይኸው ኮሜንቱ እኔ አይደለሁም ምለው ገብተህ ይኸው። እኔ አሁን አንዳንድ ሰዎች ኮሜንት ዝግ አድርጌያለሁ ለ5,000 ጓደኞቼ ብቻ ነው ክፍት ያደረኩት እና በውስጥ ይመጡና ለአስተያየት ክፍት አይደለም የሚሉኝ። አስተያየት አይቻልም። አስተያየት አንተ አሽቃባጭ፣ ይሄ አስተያየት አይደለም፣ አይገነባኝም። እኔ አሽቃበጥኩ ወይስ በዳታ ላይ ተመስርቼ በመረጃ ላይ ሄጄ ዳታ ሰብስቤ ወደ ኢንፎርሜሽን ቀይሬ ኢንፎርሜሽን ወደ ኖሌጅ ወስጄው በዊዝደም ነው የምናገረው እና መጥቶ የእድር አግዳሚና ፌስቡክ እኩል ስለሚያስቀምጥ የምታውቀው አንድ ጠረንገሎ ይመጣና ይሰድብሃል። አንተ እኮ እንደዚህ ስለው አሁን ምንድን ነው የሆነው? አስተያየት አታይም። እስቲ እኔ ልቀጣ። ፌስቡክ ፔጅ ላይ ግባና ከስር ገብቶ በተተነተነ መልኩ አንተ የተናገርከው የሚቃወምህ የለም። እኔ ለምሳሌ ሃይማኖት ተመልከት፣ አንድም ቀን በህይወት ቀይሬ አላውቅም። ግን ምን ተባለ? 17 ጊዜ አንድ ትልቅ ሰው 17 ጊዜ ታየ ሃይማኖቱን ቀይሯል ብሎ ጻፈ። አንድም ቀን ቀይሬ አላውቅም። ግን ሰውየው ይሄን በማለት ምን ያገኛል? ከስር ታየ ላይ ጥላቻ ያላቸው ሰዎች ያጅቡታል። ከዛ ይሄ ነገርኩ ኢጎ ሚረካው የናርሲሲስቲክ ፐርሰናሊቲ ዲስኦርደር ያልኩ ሰውን ሰድቦ በዛ የሚሰጡት ኢነርጂ ሰውየውን ያቆመዋል። ጤነኛ አይደለም እኮ ቢመረመር። ስለዚህ ሰውየው ታሟል። አብዛኛው ሰው እብድ አይደል? እንዴት የደቂቃ እብደት ነውና 27% አንዴ ሲል አንድ ጥናት ያለው ኢትዮጵያ ውስጥ እብድ ነው ሰው። የተለያየ እብደት ደረጃችን ይለያያል እና የሚያረካው ገጹ ላይ ሄጄ ስመለከተው የሚያረካው ሰው መስደብ ነው። ያልሰደበው ሰው የለም። ዳኒ ፊዚክስ ላስጠና ብሎ የተነሳዋል። ከሱ ጀምረ ከቴዲ አፍሮ ሚስት ጀምረ ትልቅ ባለስልጣናት ሁሉንም ስድብ ነው ገጹ ላይ ያለው። ብትሄድ ይሄው ሰውዬ ማለት ነው። ይሄው ሰውዬ የካሊፎርኒያ ነዋሪ ነው፣ ኢንጂነር ነው። እንደውም ከፈለክ ስሙን ብጠቅስ ለሱ ደግሞ ይደስ ይለዋል። ስሙን ማልጠቅሰው ለምን ተጠቀስኩለት ይደሰታል አልኩ። በቃ ሰናፋ ነው የሚያድረው። ለምን ኢጎን የመጨረሻ ደረጃ ሞላውለት። ለአመት ቻርጅ አደረኩት ማለት ነው። የሱን ስም ባነሳ ቅድም ያልኩ ነው። አየዋ አየበለጠ ይታመም ያየዋ ነገር ነውና አይታም ይድናል። ሚድነው እኮ ስሙ ቢጠራ ይድናል። አዎ ይድናል። ኔጌቲቭ ኢነርጂ ስለዚህ ለምን መከልከል ነው? አዎ ይከልከል። ይሄ ኦክሲጅንም ቢሆን ይነቀል። አጥሮት ይሞታል። እንደ ቁራ እንደ ቁራን እና ንስርን ጠቅላይ ሚኒስትሩ አወዳድረው ነበር እና በእናትህ እሷን ነገር አንድ ነገር ብቻ ነው። ምንድነው ምልከታው? እሱም አንዱ ነው ሲያንጫጫቸው ነበር። አዎ ማለት ቁራ ምርጥ ነው አለና እንደውም መንግስት የሚደግፍ ልጅ ነበር። ሰሞኑን ከመቼው እንደተቀየረ አላውቅም። እንዴ ቁራ ምርጥ ነው ተባለ? ከውጭ ሀገር ነው የመጣው። ተልኮ እኮ በመጽሐፍ ቅዱስም እኮ ያልተመለሰ በእናንተ ደረጃ ማየው ነው ባይዘው ልጁ ከውጭ ነው የመጣው። የመንግስት ተቃዋሚ ነበር። ከዛ ደጋፊ ሆኖ እንደነ ቴዲ እንደነ ውብሸት ታየ እንደነ በላይ መንገሻ ጎቢቦ እንደነ አበበ ቶላ ፈይሳ እንደነ ደሳለኝ ኤልያስ ሆኖ መጣ። አሁን ሳየው ጠቅላይ ሚኒስትሩ ማንበብ ስለማይችል ነው ቁራ ይበልጣል፣ ቁራ የሚበልጠው ይሄ ስለሆነ ነው ብሎ ትንታኔ ሲሰጥ ሰማሁት። እሱ ስሙ ብጠቅስ ደስ ቴዲ የሚባል ልጅ ነው እና ወጣት ልጅ ነው። ብዙ ጊዜ ትንሽ እና ይቀርባል። የመንግስት ደጋፊ ነበርና አለ ዜን ይሄ ልጅ ያላየው ምንድን ነው? ሌላውን ተው 195 አካባቢ ሀገሮች ያሉ ሀገር ላይ ዓለም ላይ 25ቱ ሀገሮች ብሔራዊ አርማቸው ንስር ነው። አሜሪካን፣ ሜክሲኮን፣ ግብፅን ጨምሮ ጀርመንን ጨምሮ እንግዲህ ጀርመን ከአውሮፓ አንደኛ ናት፣ አሜሪካ ከዓለም አንደኛ ናት። እነዚህ ግዙፍ ሀገሮች ግብፅ ደግሞ ከአፍሪካ ሶስተኛ ወይ ሁለተኛ። የኢትዮጵያም እኮ የደህንነት ሎጎዋ የሱ በጣም ብዙ አንድም ሀገር ቁራን ብሔራዊ አርማ አላደረገው። ምክንያቱም ቁራ ነው፣ ጨዋሂ ነው። ቁራ በኖህ መርከብ ጊዜ ተላከ። ሄዶ እኮ ጥንብ ሲያገኝ ጥንብ እየበላ ነው የቆየው። ቁራ እኮ ጥንባም ነው፣ ጥንበበል ነው። ቁራ ከንስር ጋር ራሱ ታወዳድረው ንስር ምን እንደሚያደርገው ቁራ ነው የሚዳፈረው። ንስር ይነክሰዋል። ሲነክሰው ከፍ ብሎ ይበራል። ከፍ ብሎ ሲበር ኦክሲጅን ያጥረውና ቁራ ተውጀምጅሞ ወይም ተምዘግዝጎ ይደፋል። አንዱ ሁለተኛው ማዕበል ሲመጣ ሞገድ ሲመጣ ምናምን ቁራ ይደበቃል። እንደሌላው እንትን ጠራርጎ ነው የሚወስደው። ንስር ግን ምን ያደርጋል? ከፍ ይላል፣ ከደመና በላይ ይበራል። ስለዚህ ዝናብ ሲዘንብ አይነካውም። ሌላው ንስር ልጆቹ የሚያሳድግበትን መንገድ አንደኛ ቁራ የሚደነቀው ምንድነው? የሆነ ነገር አንስቶ ነው በቱል ተጠቅሞ ነው የሚሰብረው። ተንኮል ነገርም አለበት፣ ተንኮል አለበት ግብላ ፕላስ ይሰብራል። አሁን ለምሳሌ የመስበር ቢፈልግ ድንጋይ ያነሳና በድንጋይ ይመታዋል ቁራ። ንስር ግን ቱሉ ራሱ ቱል ነው። ሌላው ቁራ አይታደስም። ንስር ግን ግማሽ እድሜው ላይ ሲደርስ ይሄ ምንቃሩ ቢኩ
ይታጠፋል፣ ጥፍሮቹ ይቆለመማሉ፣ ላባዎቹ ስተክ ይሆናሉ፣ ይጣበቃሉ። ከዛ ሁለት አማራጭ አለው። አንዱ ለ150 ቀን መሰቃየትና መዳን፣ ግማሽ እድሜ እንደገና መኖር ኦር በዛው መሞት ነው። ስለዚህ ምንድነው የሚያደርገው? ጥፍሩን አለት ላይ እንትን ይልና ይነቅለዋል። ደም በደሙ ነው። ከዛ ምንቃሩን አለት ላይ እየመታ ይነቅለዋል። በጥፍሩ በመጠቀም ላባዎችን ያራግፋል። ኮንቲኒየስ ፕሮሰስ ኦፍ ሰፈሪንግ ውስጥ ነው የሚገባው። ከዛ ሪቫይቭ ያደርግና እንደገና ደግሞ የእድሜውን እኩሌታ ይኖራል። ልጁን ደግሞ የሚያሰለጥነው ምን አድርጎ ነው? ቁራ በህብረት ነው የሚጫወጨው። ንስር ብቻውን ነው። ፖቴንሻሉ ከውስጥ ነው የሚመነጨው። ለምሳሌ ልጁ ምን ያደርጋል? ልክ ሲደርስ መጀመሪያ የሚሰራው 1.5 ምናምን ሜትር ርዝመት ያለው ጎጆ ነው። እንደ ንስር ጎጆ የለም። ክሊፍ ላይ ሄዶ ነው ጫፍ ላይ የሚሰራው ማንም እንዳይደርስበት። 3 ኪሎ ሜትር ማየት ይችላል። ስለዚህ ልጁንም ይጠብቃል። የሚያድነውን ነገር ደግሞ ፕሪሳይስ ነው። ንስር ባይዘው በጣም ፕሪሳይስ ነውና ምን ያደርጋል? እዛ ጋር ያሳድገውና በደንብ ከጠበቀው በኋላ ምርጥ ጎጆ ውስጥ ካስቀመጠ ወዲህ እሾህ እያመጣ ይከትበታል ጎጆ ውስጥ በአፉ ኮምፎርት እንዲያጣ ነው። በቃ እንዲደብረው። መጀመሪያ ምርጥ ነው፣ በቃ ሶፋ ነው፣ ደስ የሚል ቦንድድ አይነት ፍራሽ ነው የሚሰራለት ውስጥ ለልጁ። ሲያድግ ግን መውጣት አለበት፣ ራሱን መቻል አለበት። ስለዚህ እሾህ ይከትበታል። ልክ እሾሆቹ አልስማማ ሲሉት ለመውጣት ይሞክራል። ያኔ ፒክ ያደርገውና ወደ መሬት ይወረውረዋል። ዝም ብሎ መልቀቅ። አዎ፣ ሲለቀው እየተፍገመገመ ሲመጣ ንስር ፈጣን ስለሆነ ያ ረጅም ጊዜ ነው፣ ይመጣና ብድግ ያደርገዋል። አሁንም ይወስደዋል። አሁንም በቃ እንዳይፈጠፈጥ ልጁን ከዛ ስትሮንግ ሲሆን ይለቀዋል። ከተለውና ራሱን ችሎ ይበራል። እና ብዙ ጽፌዋለሁ። ያው እድሜ ለዘመናዊ ቴክኖሎጂ ጉግል ታደርጋለህ፣ ቻት ጂፒቲ ትጠቀማለህ፣ ኤአይ ትጠቀማለህ፣ ማአት እውቀቶችን ይዘረግፍልሃል። ሶኔ አዘርዝሬ ወደ 30 የሚሆኑ ኳሊቲዎችን ጽፌያለሁ። አይገናኙም። ግን ቁራ ጠቅላይ ሚኒስትሩ ንስር ብለው ሲጽፉ ቁራ ይበልጣል ብለው አሁን ምንድን ነው ክርክራቸው? ጠቅላይ ሚኒስትሩ የሆነ ከዚህ እንስሳ ይሄ ይሻላል ካሉ በጭራሽ ምርጡ አባጨጓሬን ይላሉ። ለቤት የሆነ ነገር በቀቀም ብታስቀምጥ እንዲህ አይደለም፣ ውሸት አባጨጓሬ ይበልጣል ብለው ይቀርባሉ። አላማቸው እነዚህ ሰዎች ምንድን ነው? ጠቅላይ ሚኒስትሩ የሚናገሩትን ያንዳንዱን ነገር በማስጣል ማህበረሰቡ ለጠቅላይ ሚኒስትሩ ያለውን ገጽታ እይታ መቀየር። አሁን ይሄ ነው የኛ ሀገር ፖለቲካን ወደኋላ የሚወስደው። ምንድን ነው? ሁሉንም መቃወም መረገም ነው። ሁሉንም መደገፍ ደግሞ የመላእክት ስብስብ አይደለም። የሆነ ቦታ የምትቃወመዋል እዚህ ጋር ልካል። ለምሳሌ እኔ ኮራፕሽን በጣም ነው መቃወም፣ በተጨባጭ እኔ ላይ ደርሶብኛል። ግን መናገር አልፈልግም ቦታው ስላልሆነ። ይሄ ለሚዲያ የሚጠቅም አይደለም። ግን በስነ ስርዓት በኮራፕሽን እኔ ተበድያለሁ። በኮራፕሽን ሌሎች ተጠቅመው እኔ ተበድያለሁ። ራሴ ፐርሰናሊ ባለኝ ፖለቲካ አመለካከት ተገፍቻለሁ። ቤተሰብ ተገፍቷል። እነዚህ ግን አሁን ለዚህ ሚዲያም አሁን ለኢትዮጵያ የጋራ ምልከታ፣ ለብሔራዊ መግባባት፣ ለብሔራዊ እርቅ ምናምን አይጠቅሙም። በግል ግን እነዚህ ነገሮች ትዋጋቸዋለህ። በግል ፐርሰናሊ አሁን ኮራፕሽን ውስጥ በጣም የሚዘፈቁ አመራሮች አሉ። ሌቦች፣ በቃ ወረዳ ላይ የተቀመጠ ጠብደል ሌባ አለ። ክፍለ ከተማ ላይ ደንበኛ ሌባ፣ መሬት አስተዳደር ላይ ምናምን አለ። ይህን መንግስት ያውቃል። እየተከታተለ ደግሞ እርምጃ እየወሰደ ነው። በነዳጅ ማየት እንችላለን። ስንትና ስንት የኦሮሚያ ፖሊስን አይቼ ነበረ። የያዘው ሰው ብዛት አይደለም። መንግስት እየጣረ ነው። እኛ የመጠቆም የማጋለጥ ተከታትሎ የማሳየት። ለምሳሌ አሁን እኔ አራብሳ መጥቼ ወደ ምንድነው ሰፈራ ሲሄድ አንድ ቦታ ላይ ሽታ በእቅድ ተቀምጧል። ጥንቡን ማለፍ አትችልም። በእግሬ ነው ወክ ማድረገው። እዛ ጋር የተቀመጠው ሽታ ቋሚ ነው። ቆሻሻ አምጥተው የሚደፉት ሰው፣ ህፃናት እዛ ጋር ኳስ ይጫወታሉ። የሚያልፍ ሰው አለ። እኔ በህይወቴ እንዲህ አይነት ክርፋት አይቻልም። ይሄን በመሰለ ከተማ፣ ይሄን በመሰለ አሪፍ ነገር ማንንም ሰው ላሳየው ይችላል። ተከልሎለት ከእያንዳንዱ ቤት የሚወጣው ቆሻሻ እዛ ጋር ይቀመጣል። የቆሻሻ ተራራ ነው ያለው። ሽታው ሽታ አይደለም ማለት የአንድ አይነት ሽታ ሳይሆን አቮካዶ ራሷን ሰው ረስቶ ቢያስቀምጠው ሽታው ሽታ አይደለም። እና አሁን ያ ጥንብ እዛ ቦታ መሆን የለበትም። ምን አለበት ገባ ብለው እነ ሲኖትራክ ማይገቡበት የለም፣ ቆሻሻ ጫኝ መኪናዎች ማይገቡበት የለም። እንደዛ አይነት ነገር ላይ ትጠቁማለህ። አንዳንድ እንትኖች ኮንዶሚኒየሞች ላይ የሚሰሩ ስራዎች አሉ፣ ምትጠቁማቸዋል። እነዚህ በጎ ናቸው። ግን የተሰራውን ዲፕሎማሲ ዓለም የመሰከረለትን ዲፕሎማሲ የለም። ከአፍሪካ ቅድም እንዳልኩት 10 ቶፕ ከተሞች በአጭር ጊዜ ተነስታ ከውዳቂ ከተማነት ወደ ቶፕ ከተማ ኤክስፖርት የትናየት አድጎ አላደገም። ማዳበሪያ ፋብሪካ አላየሁም፣ የነዳጅ ፋብሪካ አላየሁም። አየር መንገዱ ከ7 ሚሊዮን ማጓጓዝ ተነስቶ 25 ሚሊዮን ሲደርስ አይደለም የምትለው አይደለም። አፕሪሼት አርግ፣ ኤሊት ሰራዊት አፕሪሼት አርግ፣ ኤሊት ፌዴራል ፖሊስ አፕሪሼት አርግ። ከዛ እዚህ ጋር ግን አላዩትም። የሰላም ዘብ እንዲህ ተቋቁሟል፣ እዚህ ጋር ግን ችግር አለው ማለት ብትችል ሀገራችን ታድግ ነበር። ግን እኔ የነ ጀዋር ፖለቲካ፣ የነ ዝቅኤል ገቢሳ፣ የነ ልደቱ
የእነ አንዳርጋቸው ጽጌ ምናምን ኖርማሊ ስብናቸውን ስታይ እነዚህ ሰዎች የተለከፉ ናቸው። ምን ሰርተው ያውቃሉ? ተደምረው አንድ ጎጆ ቤት ሰርተው ያውቁ? የሁሉም ይጮሁ ሕዝቅኤል ገቢሳ የተወለደበት ቦታ ምንም ሰርተው ያውቅም። ዶክተር አብይ ግን ወደ ስልጣን ሳይመጣ የተወለደበት ቦታ የሰራው ስራ ለምሳሌ ካራክተር አሳሲኔሽን ይመስላል እንጂ መኢሶን ላይ እንደ ሕዝቅኤል ገቢሳ ሰው ያስገደለ ሴቶችን የደፈረ ማስረጃ ስላለኝ ነው። በጣም ነውረኛ እግዚአብሔር ይመለከተኛል። ውሸቴም ቢሆን የደፈራቸውን ሴቶች አምስተርዳም አግኝቻቸዋለሁ፣ ሆላንድ ሄጄ እና ነግረውኛል። እስር ቤት ውስጥ የሚደፍራቸው ከደርግ ጋር ሆኖ መኢሶን ያደረሰውን በደል ታውቃለህ። እነዚህ ሰዎች ናቸው። ወደኋላ ሄደ ታሪካቸውን ስታይ ወይ ሜንጫ አለበት ወይ 97 እንደ ልደቱ ያስገድሉ ናቸው ወይ እንደ አንዳርጋቸው ጽጌ ክርስቲያኑን ምኒልክ ሳያስቀብሩ ማነው ሙስሊሙን አሞራና ጅብ እንዲበሉት አደረጉ ብሎ ለትውልድ የሚጽፍ ነው፣ መጽሐፍ ላይ የሚያሳትም ነው። እነዚህ ሰዎች ብታያቸው በጣም ይቆሸሸ ሻለቃ ዳዊት ወልደ ጊዮርጊስ እኮ እንደ መላኩ ተፈራ ጨካኝ አረመኔ የሆነ ሰው ነው። ወደኋላ እነዚህን ሰዎች ሄደ ብታያቸው ወይ ከመንግስት ጋር ሆነው አቅም ሲያንሳቸው ሄዱ ናቸው። እንደ ሚልኬሳ እንደ ገዱ ጋሽ ገዱ ምስኪን ነበር መጀመሪያ ላይ ጥሩ ስራ ሰርተው ነበር። በኋላ ግን እንደው ጃጁብኝ ልጄ ገና እንትን ስለዚህ መሳት ጀመሩ እንጂ እኔ አሁን ገዱን አደንቀዋለሁ። አብሮ መብላት ቃል ኪዳን ነው አብሬው ስለበላሁ እና አልወድም አብሬ የበላሁትን ሰው ማማት እንጂ ማማት እኮ አይደለም። በነገራችን ላይ ተግባራቸው ነው። መምህር ታዬ ለሰጡን ጊዜ ለነበረን ቆይታ እያመሰገንኩ ይሄ ቀረ የሚሉት ካለ የመጨረሻ እንደ ቡልቻ 3 ደቂቃ ልስጥዎት። አንድ አቶ ቡልቻ ደመቅሳ ፓርላማ አንድ ነገር ብቻ ልበል እባካችሁ ውድ ኢትዮጵያውያን፣ በተቻለን አቅም ለብሔራዊ መግባባት መጥፎችን ነገሮች አስወግደን ከኮሜንቶቻችን ጀምረን ወደ በጎ ነገሮች ለመምጣት እንሞክር። ይህም ብሔራዊ መግባባት ፕሮሰስ ስንጀምር ለብሔራዊ እርቅ እንመቻቻለን፣ ጥላቻችን ይርቃላ። ስለዚህ ለመታረቅ ቅርብ እንሆናለን። ብሔራዊ እርቅና ብሔራዊ መግባባት ደግሞ የሚመጣው በመወያየት ነው። ስለዚህ ውይይታችን ፍሬያማ እንዲሆን አደራላለሁ። የብዙ ሰዎች ገደልን፣ በሶሻል ሚዲያውን በምኑም ብዙ ሰዎች ሰበርን። እንደኛ አይነት ደግሞ ከዳይመንድ የተሰራን ሰዎች እንደው ትልቁ የማውቀው ሚነራል እሱ ስለሆነ ነው። ካልሆነ በስተቀር ብዙ ሰዎችን እየሰበራችሁ ነውና ከዚህ ተቆጠቡ። እርግማን ነው፣ ሀገራችሁን መጉዳት ነው። ሂዱና ዝም ብላችሁ የካናዳ ገጽ ሂዱና ዛሬ ተረጉማል ፌስቡክም ምኑም። ስለዚህ በተለያየ ቋንቋ አዳምጡት እና ድሮ አባቶቻችን መልካም ነገር ነበራቸው። ዘመን የወለዳቸው ደግሞ ስህተቶች ነበራቸው። እስኪ እነሱን አጎልብተን ብላልኝ ጠጣልኝ በሞት የሚሉ አልጋ ለቀውም ያስተኙ እግር የሚያጥቡ ለመሞት ለሀገር ለመሞት አብረው እኔ ልቅደም የተባባሉ ልጆች ነን። ወደዛ አይነት አስተሳሰብ እንግባ። ቀናኑን ቀናነት አያጎድልም። የመጨረሻው መልእክቴ ነው። ሀቅና ሳቅ ሚዲያ መነሻችሁም መድረሻችሁም ኢትዮጵያ ነው እና በእውነት የተለያዩ ሚዲያዎችም ጋብዘውኝ ነበር፣ ግን እናንተ ጋር ስመጣ የሚሰማኝ ክብር አለ። በዚህ አጋጣሚ ጋዜጠኛ ቴዎድሮስንም በብዙ ነገር ውስጥ አልፈ ስለመጣ መደናነቅ እንዳይሆንብኝ ብዬ እንጂ ሀገርን እንዴት እንደምትወድ አውቃለሁ። ብሔረሰባችን ላይ ይገናኝ ይችላል፣ እናንተ ምናልባትም አይገናኝም ብዬ አስባለሁ። ነገር ግን ቴዲና እኔን አብሮ የሚያግባባን ነገር ሰውነታችን፣ ከሰውነታችን ቀጥሎ ኢትዮጵያዊነታችን፣ ከኢትዮጵያዊነታችን ቀጥሎ ለኢትዮጵያ የምናስበው መልካም ነገር፣ የሀሳብ ልዩነት ይኸው ቅድም ቴዲ ጋር የፈጠርናቸው አሉ፣ ልንፈጥር እንችላለን። እነዚህ እኮ ጸጋዎች ናቸው። አንድ አይነት አድርጎ የፈጥረን ነበር እኔና ቴዲን። ለኢትዮጵያን የማስተላልፈው አንድ አይነት ሆነን ብንፈጠር እግዚአብሔር እኮ አያስፈልገውም ነበር ሌላ ሰው መፍጠር። ብዙ ቴዲዎችን በቃ እያባዛ ሄድ ነበር በክሎኒንግ ሲስተም አይነት ነገር። የተለያየ አድርጋ የፈጠረን የተለያየ አስተያየት። ስለዚህ አስተያየትን እንጂ ሰውን አንንካ። አሁን ስብዕናን የሚነኩ ሰዎች አሉ። ስብዕና ገደላ፣ ካራክተር አሳሲኔሽን። ስብዕናውን ይተዉት። አሁን ልደቱን ስናገር ልደቱን አይደል ባገኘው እኮ ተገናኝተናል ኒውዮርክ ላይ በደንብ ነው ሞቅ አድርጌ ሰላም ያልኩት። እየተሰዳደብን አዎ ኒውዮርክ ላይ ከእንትና ጋር ነበር ፕሮፌሰር ኤፍሬም ይስሐቅና ከነጮች ጋር ነበር። አንድ ላሊበላ ምግብ ቤት የሚባል ይመስለኛል ኒውዮርክ ላይ ተገናኘን። ቁጭ አልኩ። ተነስቶ መጣ። አደንቀዋለሁ። ተነስቶ መጣ። ለምን ሰላም አላልከኝም ማለት አይ በእድሜም በምንም እኔ ትንሽ አልኩና ፎገርኩት። ትንሽ ልጅ ነው የሚነሳው ብዬው ከዛ ሰላም ተባባልን ምናምን አወራን። ብዙ ሰዎች አግኝቻለሁ ፖለቲከኞች ፍጹም ዲያሜትሪካሊ ኦፖዚት ነው። ከጋሽ በቀለ ገርባ ጋር ረጅም ሰዓት ያለማጋነን ከ3 ሰዓት ያላነሰ ተወያይተናል በስልክም በምንም እና አፕሪሼት ነው ያደረኩት ጋሽ በቀለን። በቃ ልዩነት አለን፣ ፖዚቲቭ በሆኑ ጉዳዮች ግን ተወያየ። ለሀገራችን ለምን እንደዚህ አናደርግም? እሱም አድቫይዝ አድርገኝ። መምህር በቀለ እኮ ጀዋር አባላሻቸው እንጂ እኮ ምርጥ ኢትዮጵያዊ ነበሩ። እኔ እስር ቤት ስለማውቅ አብረን ታስረን የለ እንዳንተ አብራችሁ የተሳሰሩ ሰዎች ነግረውኝ ነው ያወቅኳቸውና ፕላስ ፕራክቲካሊ ማየው እኔ ውስጥ ማቃቸውና ውጭ ሲወጡ ተለያዩ።
እግዚአብሔር ይስጥ። አንድ ደግሞ አገር አቀፍ ዝግ ስብሰባ ነበር፣ ተገናኝተን ነበር እና በረፍት ሰዓት አብረን አውርተን ነበር። እንደውም ታስረው ጠፍተው ባለቤታቸው ያው ጨለማ ቤት ስለነበርነ ባለቤታቸው እኔ ስወጣ እኔ አጋጣሚ ጓዲት መሰሉ ረዳ በዚህ አጋጣሚ እንደው አመስግኛት ስለማላቅ መሰሉ ረዳ የመቀሌዋ ማለት ነው የመያድ አደረጃጀት እሷ አልጠይቀኝ መታ አጋጣሚ የኦቦ በቀለ ገርባ ሚስት ባለቤቷ ጠፍቷት አያሳዩም። እህቴ መታ መልሰዋት በሌላ ሰዎች ነው የገባቸው። አያስገቡም በተለይ ካወቁ። እኔ ደግሞ እስር ቤት ስለምበጠብጥ ይታወቅ ነበር። ወደ እሳቸው መምህር በቀለ ልምጣና ጠፍተው አላሳይ ብለው ምግቡን ተቀብለን 6ኛ ቤት የሚባል አለ። ሌላ ደግሞ እነ እስክንድር ነጋ ወደዛ ተልኮ ነው እንግዲህ ምግባቸውንም ሚስታቸውም ያለ እሳቸው ያሉበትን በሳምንታቸው ስትመለስ እኛ የምንጠየቀው ሰኞ 6 ሰዓት ነው። ከ6 ሰዓት እስከ 6 ሰዓት ከ30 እና በዚህ አጋጣሚ ጠፍተው ያገኘኋቸው እስር ቤት እኔ ነኝ የጠፉበትን ያገኘሁት። እንደውም ብዙ ሰዎች ይላሉ ስለ እኔ እደፍራለሁና እስር ቤቱን እጠይቃለሁ። የት ነው ያስገባችሁት? የት ነው ያደረጋችሁት? ሂጄ ዞን ተጠሪ የሚባላለን ዞን ተጠሪ ጠይቄ እዚህ ቦታ ነው ያለው ተብሎ ማንም እኮ አይጠይቅም፣ ይፈራል። እዛ ቦታ የሚጠይቅ የለም። እንደው አሁን እንትን ስላልኩ ሳይሆን ሁሉም እንተዋወቃለን በድርበብ በልካችን እና በዚህ አጋጣሚ መምህር ከዚያችን ውለት አድርገው ባገኙኝ ቁጥር እዛው በነበርንበት ሰዓት ሰላምተኛዬ ከእንደገና ሌሎች የእስረኞች ተስፋ በተለይ ከክፍለ ሀገር ለመጣ ነው እስረኞች ትልቅ ተስፋ የነበሩ ናቸው። በቀለ ገርባ አሉ ምርጥ ሰዎች። እንደው ይቅርታ ፍቀድልኝና ጋሽ በቀለ ገርባ አንድ ጉዮ ዋሪዮ የሚባል በሪዮት ዓለም አንገናኝም፣ በአስተሳሰብ አንገናኝም፣ ፖለቲካሊ ግን ሳገኛቸው በተለይ በዛ ሀገራዊ ስብሰባ ላይም ዝግ ነበረ። ቴሌቪዥኖች ምንድነው ቪዲዮ እንዲቀረጽ አይፈቀድም ነበር። በረፍት ሰዓት ላይ አወራን። ከዛ ጀምሮ ሰውየው በጣም ሲበዛ ቀና ሰው ነው፣ እጅግ በጣም ሲበዛ መልካም ሰው ነው። እንደውም እኔ ወደ ኢትዮጵያ ሁሉና እንደው ብንታሰርም አንተን ካሰሩ እኔም አብሬ እገባለሁ ሁሉ ብዬ ልጋብዘው የምፈልገው ሰው ነው። አንዳንድ እኔ መምህር በቀለ ገርባ እኔ በኋላ ፌዴራሊስት ምናምን እያሉ ሲሄዱ እኔ ገርሞኛል። ለወያኔም የነበራቸውን አመለካከት እኔ ያውቀዋለሁ። እስር ቤት አብረን የነበር ነው። ስለመገረፍ ስላለመገረፍ እንግዲህ ያገላለጹ ነው እንጂ የሚለያየው ወይ የደረሰብን ሰንበር ካልሆነ በስተቀር ሳይገረፍ በወያኔ አርጩሜ ሳይገረፍ ይወጣ የለም። እኔም እኮ ቃለ መጠይቅ ስባል እምቢ ብዬ ነው እንጂ ብዙ ነገሮች አድርሰውብናል እኮ። ግን ምንድነው አንዳንድ ሰዎች እንደውም ያልተገረፉት ናቸው እኔ በለውጡ ጊዜ ሲናገሩ የነበሩት። እንደው ወደ ሌላ ገባው ችግር የለም እና በጣም ነው የማመሰግነው ሀቅና ሳቅ ሚዲያ። እንደው ከሚዲያው አዘጋጅ ከባለቤቱ ጀምሮ ሁላችሁም ቴክኒሻኖችም ብዙ ጊዜ ደግሞ ሲወጣ ማየዋለሁና በጥሩ ሁኔታ ኤዲት አድርገውም ነው የሚያወጡት። በዚህ አጋጣሚ ብዙ ጊዜ አናመሰግናቸውም ከካሜራ በስተጀርባ ያሉ ሰዎችና ከካሜራ በስተጀርባ ያሉትንም ኤዲተር፣ ካሜራማን እና የመሳሰሉትን ጸሐፊዎቹንም በጣም ከልብ ነው በዚህ አጋጣሚ ነው በጣም ነው የማመሰግነው። ቡና እንኳን ጋብዛችሁኝ አታውቁም። ውሃ ነው ጋብዙኝ። የቤቱ ስፔሻል ውሃ ነው። ኤኒዌይስ የቤቱ ስፔሻል ብየዋለሁና አመሰግናለሁ። እና እሺ አመሰግናለሁ። መልካም ውድ የሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የሀቅና ሳቅ የሀቅ እንግዳ የሆኑትን መምህር ታዬ ቦጋለን ነበር በተለያዩ ሀሳቦች አንስተን እንደ እንግዳ እንኳን አይደለም ስንሟገትም ነበር። ነገር ግን ኢትዮጵያዊነት አስታረቀንና ኢትዮጵያዊነታችን ማንነታችን እንዲሁ መነሻችንም መድረሻችንም ኢትዮጵያ ስለሆነ የቀይ ባህርም ደም አለብን ለካም እና የቀይ ባህርም ያው ተስፋ እና ራዕይ ስላለን ወደፊት እንግዲህ በእርግጠኝነት አሰብ በተመለሰበት ሰዓት አሰብ ወደብ ላይ ቃለ መጠይቅ እንደምናደርግ በዚሁ አጋጣሚ ቃል ግቡ። በጣም ዳህላክ ላይ ለስራ ቤት እንደተባለ ወደ ምጽዋ አሳድገውታል። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የሀቅ እንግዳ ዝግጅታችን በዚህ መልኩ አጠናቀናል። ከእናንተ የሚጠበቀው ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን። ሌላው የምታሳዩን አበረታች ሀሳብ ደስ ይላል፣ በዚሁ ቀጥሉበት ነው የምንለው። በተረፈ ፕሮግራሙ እንዲህ ቢደረግ እንዲህ ቢሻሻል የሚለውን ነገር ሀሳብ ብትሰጡ፣ እኔም በተመለከተ እንግዶች ሲቀርቡ የሚነሱ በተለይ እኔ የሚነኩ ነገሮች ከተነሱ አልታገስም። እንግዶችም ይሄን አውቃችሁኑ ቶሎ አልታገስም፣ ሀሳብ እሰጣለሁ። በተረፈ በፕሮግራሙ እንደተደሰታችሁ እናምናለን።
በሌላ ጊዜ በሌላ እንግዳ በሌላ ፕሮግራም እስከምንገናኝ ሰላም ቆዩን እያልን የዛሬውን ፕሮግራማችንን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።